ስቶሪ ለኛ ሪከርድ ተደርጎ ይቀመጣል። 11ኛው ሳምንት ውይይታችን ሊጀመር 20 ደቂቃዎች ይቀሩታል። ከ20 ደቂቃ በፊት ቀድሞ የተገኙ 14 ሰዎች አሉ። ከ14ቱ አጠቃላይ ኢንቨስትመንት ግሩፕ ውስጥ ያሉት 617 ናቸው። አሁን እኔ እየተናገርኩኝ 150 ሰዎች ኦንላይን አሉ እዚህ ቴሌግራም ግሩፕ ላይ፣ ነገር ግን ወደ ኢንቨስትመንት ግሩፕ ላይ አልገቡም። እዚህ ጋር ነው አሁን ለኛ በጣም ትልቁ ጥያቄ ዛሬ የምንነጋገርበት። በትክክል ፍላጎት ያላቸውንና የሌላቸውን፣ የሚረሱና የማይረሱ፣ ብር ያላቸውና የሌላቸው አላልንም እንዳትረሱ። አሁን ጉዳዩ ኪሳቸው ውስጥ ገንዘብ መኖር አለመኖሩ ሳይሆን ከኛ ጋር መስራት መፈለጋቸው፣ እድሉ ሲያገኙ በተለይ ቅዳሜው ስብሰባ ላይ ኦንላይን ካሉ እዚህ ክፍል ብቻ የሚገኙ በዚች ሰዓት ከ2 ሰዓት እስከ 3 ሰዓት ባለችው ጊዜ ሌላ አጀንዳ ማይዙ ሰዎች ከያዙ ይቅርታ ጠይቀውን ወይ አስፈቅደው ነው የሚቀሩት ማለት ነው። እንደዛ ማያደርጉ ከሆነ በተአምር ከኛ ጋር የቢዝነስ ፓርትነር መሆን አይችሉም። ዲስ ፒፕል ሚሊዮነርስ ሊሆኑ ይችላሉ፣ በጣም ብዙ እድል ያላቸው ሰዎች ሊሆኑ ይችላሉ። ግን እድሉን አባከንን ማለት ነው። ከስራ ስነ ስርዓታችን ጋር አብረን መሄድ አይችሉም። ኦንላይን እያሉ ይቅርታ መምጣት አልቻልኩም ካላሉ ከኛ ጋር መመዝገባቸው ኦር ዋሬቨር ትርጉም የለውም። በቃ እንዲህ አይነት ሰው ያን ያህል ፕሮብለም ሶልቭ ሊያደርግ አይችልም ማለት ነው። ለምን they didn't take it really እንደ ቁጥር 1 አጀንዳቸው አልወሰዱትም። it's okay they can choose to do something else። ግን እኛን ደግሞ ግራ ማጋባት የለባቸውም ማለት ነው። ታቻል 150 ሰው አለ ኦንላይን፣ ይገባሉ አይገቡም እያልኩ ስጠብቅ እነሱ ደግሞ ጭራሽ እኔ ትዝ ማልላቸው ከሆነ የኔ ቢዝነስ ፓርትነር ናቸው ማለት አይቻልም። በጣም ፋውንዴሽን ደረጃ ስላለ አንዳንዱ ሰው ገንዘቡን ብቻ ከፍሎ ቢዝነስ መስራት ይፈልግ ሰው አለ። ይሄ ቢዝነስ ግን እዛ ደረጃ አልደረሰም። በኋላ በደንብ ስንጠናከር ማንም ከየትም ቦታ ሆኖ ገንዘብ ቢልክ ብሩን ስራ እንዲሰራ አድርገን ትርፍ ልንሰጠው እንችላለን። አሁን ግን እዛ አልደረስንም። አሁን ሰው ነው የምንፈልገው፣ ሀሳብ ነው የምንፈልገው። በደንብ አብረን መስራት፣ በደንብ ሀሳቡን አዳብረን ደምብረን ቀንሰን ምን ብለን ምናምን አስተካክለን ቆንጆ ነገር መስራት አለብን ማለት ነው። እዛ ቦታ ነው ያለ ነው እና እንኳን በሰላም መጣችሁ። የዛሬ አጀንዳዎች እንደው ቀደም ብለን ምናልባት አጀንዳ ማስያዝ የምትፈልጉ ካላችሁ እንዲያመቻችሁ ብዬ ነው የምናገረው። ዛሬ የምንነጋገርባቸው አጀንዳዎችን ቀድሜም ሼር አድርጌያለሁ። አንደኛ የኮንሰልተንሲ ግሩፕ፣ ይህንን ቲም በሙያ የሚያማክር ግሩፕ መከፈቱን እሱን ልነግራችሁና 8 10 ሰው እስከ 13 14 ሰው ድረስ ነው ያለበት። ያ ግሩፕ ኢንዲፔንደንት ሆኖ ሪሊ ሙያንና የሀገሪቷን ተጨባጭ ሁኔታ መሰረት አድርገው እኛ ምናልባት በልምድ እውቀት እና በእንትን እጦት በትሬኒንግ ክፍተት ልንሰራ የምንችለውን ክፍተት እንዲሞላ የሚያደርጉና የተሻለ ለትውልድ መማሪያ ሊሆን የሚችል ተቋም ቢውልድ ማድረግ እንድንችል በሙያ የሚያግዙ ናቸው። ይህ በጣም ትልቅ ፎርስ ነው። በነገራችን ላይ 14 ሰው ያለበት የኮንሰልተንሲ ቲም ማግኘት ማለት ቀላል አይደለም። በጣም ትልቅ ነገር ነው የምንሰራው። እግዚአብሔር ይመስገን። ኪዲ ከካናዳ ያንን ቲም ጥሩ አርጋ ይዛልናለች። እሱን ነግራችኋለሁ። ሌላው ፕሮሞሽን መስራት አለብን። አሁንም ይሄ ቢዝነስ እንደምታውቁት ዝም ብሎ የተወሰነ ሰዎች ብቻ አብረን ሰርተን አትርፈን ለመሄድ ሳይሆን ግብርናን እንደ ሙያ ኢትዮጵያ ውስጥ ለማስተዋወቅ፣ ህፃናት ግብርና ቢዝነስ ይኖረኛል ሳድግ ብለው እንዲመኙ ማድረግ፣ ግብርና ባለሙያዎች የተለያየ ፉድ ሳይንስ፣ ኒውትሪሽን የተለያየ ሙያ ያላቸው ሰዎች ስለ ምግብ የተሻለ ግንዛቤ ኖሯቸው በተለይ ለአርሶ አደሩ በግብርና ሙያ ለሚተዳደረው ማህበረሰብ ድጋፍ የሚሆኑበትን። ስለዚህ ቢዝነስ ብቻ ኢንቨስትመንት ብቻ አይደለም፣ ፕሮሞሽን መስራት፣ ይህን ስቶሪ መንገር፣ እስከዛሬ የሄድንበትን ርቀት ራሱ ብንናገር በጣም ብዙ ወጣቶች ውስጥ ተስፋ ያሳያል፣ ለወጣቶች መነቃቃት ይፈጥራል ማለት። ስለዚህ በፕሮሞሽን መተጋገዝ አለብን። እሱ እንነጋገራለን። በሶስተኛ ደረጃ የዛሬ አጀንዳዬ ከዛሬ ጀምሮ እስካሁን ድረስ ስማቸው ባንክ ዝርዝራችን ውስጥ እስካሁን የተከፈተው ይሄ ቴምፖራሪ ባንክ አካውንት አለ፣ ጊዜያዊ ባንክ አካውንት ውስጥ ስማቸው ያልተካተቱ ተማሪዎችና ስራ የሌላቸው ወጣቶች እስካልሆኑ ድረስ ማለት ነው። ተማሪና ተመርቆ ስራ ያልያዘ ወጣት እንዲከፍል አይገደድም። ምናልባት በጣም የፋይናንሻል ስትረስ ያለበት ሰውም እንዲከፍል አይገደድም። ሌላው ግን እስከዛሬ ያልተመዘገበ ሰው ካለ 5000 ብር የምዝገባ ከዛሬ ይጀምራል። ዛሬ ኦልሬዲ መክፈል ተጀምሯል። ከዛሬ በኋላ እዚህ ግሩፕ ውስጥ ለመግባት በቢዝነሱም ይሁን ውይይት ውስጥም ለመግባት ስብሰባ ውስጥ ለመሳተፍ እያንዳንዱ አዲስ አባል 5000 ብር ከፍሎ መመዝገብ አለበት ማለት ነው። በተጨማሪ አክቲቭ ሜምበርስ ሊስት ወይም ደግሞ በደንብ የዚህን ስራ
እኔ ብሎ ከፊት ሆነው እየመሩ ያሉ ሰዎችን በደንብ ስክሪን ማድረግ እንጀምራለን። የአዲስ አበባ ቲምን ሽልማት በተመለከተ አንዱ አጀንዳ እሱ ነው። ሌላ ወረዳዎች ተመርጠዋል። 3 ወረዳዎች ለውይይት ቀርበዋል። ሉሜ፣ አዳማ ዙሪያና የዴራ አካባቢ ያለው ወረዳ 3 ወረዳዎች ለጊዜው ወደኛ ትኩረት መጥተዋል። የዚህ ሳምንት ስራችን እነኚህ ወረዳ የምስራቅ ሸዋ ዞን ኢንቨስትመንት ቢሮ ሄዶ በአካል ማናገር እና ቢቻል ወረዳዎቹን የወረዳ ኢንቨስትመንት ቢሮ ድረስ ሄዶ ቦታ መለየት ስራ ይሰራል ማለት ነው። አንዱ እሱ ነው። ሁለተኛ ስልጠና አለ። የስልጠና እቅድ አለን። 5000 ከፍላችሁ ተመዝገቡ ስንል ዝም ብሎ ፎር ነቲንግ አይደለም። ዝም ብሎ ሳይሆን የኛ ዲስከሽን ውስጥ የሚሳተፉ ሰዎች ኢንቨስትመንት የሚሰራው ኢንቨስትመንት እየሰራ የሚያማክረው እያማከረ፣ በጎ አድራጎት የሚሰራው በጎ አድራጎት እየሰራ እንደገና ደግሞ የስልጠና እና የክህሎት ማዳበር ስራ አለን። በተለይ ከቢዝነስ ጋር በተያያዘ ኔትወርኪንግን በተመለከተ ማህበራዊ ሚዲያ አጠቃቀም፣ ሎቢ፣ አድቮኬሲ የምንላቸው ስኪሎች አሉ። ለነሱ ስልጠና እንጀምራለን። ሌላው አሜሪካ ሀገር የዚህ የቢዝነስ ቢሮ ቢከፈት የሚል ከዚህ በፊት የተነሳ ፕሮፖዛል አለ። እሱንም ያው ለውሳኔ ያህል ብዙዎቻችሁ እንድታውቁት እንነጋገርበታለን። ከዛ ውጪ የፊታችን ማክሰኞ ኬንያ ሀገር የሚኖር አንድ ትልቅ ኮንሰልተንሲ ግሩፕ አለ። ስራችንን እያዩ ያሉ ማለት ነው። የሊንክዲንን ፓወር ብዙዎቻችሁ ላትረዱ ትችላላችሁ። ምን ያህል ሊንክዲን ላይ ፖስት የምናደርጋቸው ስራው እንትኖች መልእክቶች አዳዲስ የቢዝነስ ፖቴንሻል ወደኛ እያመጡ እንዳሉ ማለት ነው። እና አንድ ፓርትነር ጋር እየተነጋገርኩ ስለሆነ ያው የራሳችሁ ቢዝነስ ነው እንግዲህ ይሄ የጋራ ስራ ስለሆነ ማወቅ አለባችሁ። ኔዘርላንድ እና ጀርመንም ከኛ ጋር ሊሰሩ የሚችሉ ፖቴንሻል ቢዝነስ ፓርትነርስ አሉ። ይሄንን እንነጋገራለን እና ከዚህ በተጨማሪ ልንወያይ ይገባል የምትሉት አጀንዳ ካለ አሁኑኑ ብታስይዙኝ ደስ ይለኛል። አሁን 10 ደቂቃ አለ። አሁን ከዚህ በፊት በተነጋገርነው መሰረት እያንዳንዱ ሰው አሁን ክፍል ውስጥ መገኘት አለበት ማለት ነው። 10 minutes before the meeting starts ነው የምንገናኘው ተባብለናል። አሁን 23 ሰው ነው እስካሁን የገባው ማለት ነው። እና ይሄ ቁጥር 1 ልትሉት ትችላላችሁ። ቁጥር 1 የፕሮፌሽናል እንትን ማሳያ አድርገን ልንወስደው እንችላለን። ምክንያቱም ስልካችን ላይ ነው ጆይን የምናደርገው። ስልካችን ደግሞ አብዛኞቻችን ጋር እጃችን ላይ ነው ያለው። እዚህ ስብሰባ መሳተፍ ማለት ታክሲ ይዞ የሆነ ቦታ መሄድ ላይ ጠይቅ ይችላል። እና እንደምታዩት ቅድም እንዳልኩት አብዛኛው ሰው ኦንላይን ነው ያለው አይደል? እና 158 ሰው ነው ኦንላይን ያለው። እዚህ ክፍል ነው የማይገቡት እንጂ ከ617ቱ 158ቱ ሰዎች ኢንተርኔት ጋር ኮኔክት አድርገዋል። ስልካቸው ኦንላይን ነው ያለው። እና አሁን አንዱ የዛሬ ትልቁ አጀንዳችን እንዴት ነው እነዚህ ሰዎች እንዳይረሱ የምናደርገው የሚለው ዋና አጀንዳ ነው። ግን ምናልባት ሌላ መያዝ ያለብኝ አጀንዳ ካለ if you agree with this agenda just agree በሉ። ዛሬ ለውሳኔ ስለሆነ የምንገናኘው ቅዳሜ it's not like የተለየ እንትን አይደለም። ሳምንቱን ሙሉ ስራ እየተሰራ ስለቆየ ቅዳሜ የምንገናኘው ጠቅለል እያደረግን አፕዴት እያደረግን ሁሉም ተመሳሳይ ገጽ ላይ እንዲመጣ እያደረግን ነው ወስነን የምናልፈው ማለት ነው። እና አጀንዳውን አጽድቀናል እንደማለት ነው። it's a kind of a little bit formal discussion። መጀመሪያ ማንኛውም ስብሰባ ስታደርግ like ፎርማል የሆነ ስብሰባ ከሆነ አባላት ይገኛሉ። ልክ ሁሉ ሰው ክፍል ውስጥ ከተገኘ በኋላ የዛሬ ስብሰባ አጀንዳችን ይሄ አጀንዳ ነው፣ የቀረ የምትሉት አጀንዳ አለ ወይ ይባላል። የአጀንዳዎቹ ብዛት ከታወቀ በፍጥነት መሄድ ስለሚቻል ማለት ነው። ሰው መሀል ላይ የመጣ ሀሳብ እንዳይጨምር ኤፊሽንት መሆን እንዲቻል ነው ይሄ የሚደረገው። ስለዚህ የዛሬ አጀንዳዎቻችን እኚህ ናቸው እና እስቲ 11 ደቂቃ እንጠብቅ። ምናልባት አዲስ የመጣ ሰው ካለ ኒው ብላችሁ ጻፉልኝ እንድንተዋወቃችሁ። አዲስ የመጣችሁ ኒው ብላችሁ ጻፉ። ኒው ካመር እንደማለት ነው። ኒው ብላችሁ ጻፉና አዲስ የመጣችሁ ካላችሁ እንደው ብሪፍሊ አንዳንድ ደቂቃ ወስዳችሁ we would love to hear ለማን እንደሆናችሁ ባጭሩ ስም፣ አሁን ያላችሁበት ቦታ፣ ሜጀር ኤጁኬሽን ኤክስፒሪየንስ እንደዚህ እና ምናልባት ከዚህ ግሩፕ የምትጠብቁትም ካለ just do it ካንተ ልጀምርና go ahead like tell us who you are what you do። ምናልባት ከዚህ ቲም የምትጠብቀው ካለና እንዴትስ ልታግዘን እንደምትችል እንደው ብሪፍሊ ብትነግረን።
ይሰማል? ይሰማል። ጎ አሄድ። ቴንክ ዩ ብራዘር። እሺ፣ እንዴት ናችሁ? እግዚአብሔር ይመስገን። ዌልካም። እግዚአብሔር ይመስገን። በመጀመሪያ ያው ይህን ቲም ጆይን ማድረግ በመቻሌ በጣም ደስተኛ ነኝ። ዶክተር ፈቃዱ ቪዲዮዎችን ልኮልኝ ነበር እና እያየው ነበረ መጀመሪያ ጆይን ከማድረግ በፊት። ስሜ ኃይለማርያም እባላለሁ። አሁን የምኖረው ዱባይ ነው። የትምህርት ኤጁኬሽናል ሌቭል የመጀመሪያ ዲግሪ በኤሌክትሪካል ኢንጂነሪንግ አለኝ ኤንድ ማስተርስ ኢን ኮምፒውተር ሳይንስ። አሁን ዱባይ ውስጥ ባለ አንድ ባንክ ውስጥ ተቀጥሬ እሰራለሁ አይቲ ላይ። ምናልባት ሰፖርት ላደርግ የምችለው ሜንሊ በአይቲ ሪሌትድ ነገሮች ካሉ በዛ ኤሪያም እዛ ላይ ስለሆነ እየሰራ ያለሁት እዛ ላይ ማገዝ እችላለሁ ብዬ አስባለሁ። ኤክስፔሪንስ ዋይዝ የባንኪንግ ፊንቴክ ሴክተሮች ላይ ከአሁን በፊት ሰርቻለሁ። ቶታሊ ወደ ኦልሞስት 10 ዓመት አካባቢ ፕሮፌሽናል ኤክስፔሪንስ አለ። ከዚህ ግሩፕ ኤክስፔክት የማደርገው ከብዙ ዲሲፕሊን ነው ሰው ያለው፣ ከተለያየ ፕሮፌሽናል ባክግራውንድ የመጣ ሰው ያለበት እና ማቹርድ የሆነ ሰው ያለበት ነው ብዬ አስባለሁ። እስካሁን የነበረውን ኮሚኒኬሽን ሳየው ከአሁን በፊትም ከነበረኝ ኤክስፔሪንስ ደግሞ ያው ቢዝነሶችን ምናምን ለመጀመር ምናምን ሞካክር ነበረ። አይ ነው ብዙ ሰው መኖሩ የራሱ ይዞት የሚመጣው ቻሌንጅ አለ። በእርግጥ ግን በደንብ ማኔጅ ማድረግ ከተቻለ እና ሰው የተወሰነ ኮሚትመንት መጨመር ከተቻለ አትሊስት አሁን ካለው ሜይ ቢ 1/4ኛው ኦር ደግሞ 1/3ኛውን እንኳ ይዞ መሄድ ቢቻል በጣም ትልቅ ኢምፓክት ያለው ነገር መስራት ይቻላል ብዬ አስባለሁ። እና ትንሽ ዴዲኬሽን ጨምረን ያለን ፕሮፌሽናል ኤክስፔሪንስ ልምዳችንን ምናምን እዚህ ጋር ማዋል ከቻልን በጣም ኢምፓክትፉል የሆነ ነገር መስራት እንችላለን ብዬ አስባለሁ። እንግዲህ ለሁሉም መልካሙን እመኛለሁ። አመሰግናለሁ። ቴንክ ዩ ወንድሜ፣ በጣም እናመሰግናለን። ያው በሪች አውት አድርገህ መጀመሪያም ጠይቀ አሁንም ደግሞ ራይት ፍሮም ዘ ስታንትን ዛሬ 5000 ሆኗል ስለ ምንም ሳታቅማማ ነው የከፈልከው እና ይሄም ራሱ ዴዲኬሽንን ያሳየኛል። እንደገና አሁን ዱባይ ላይ መሆንህ ደግሞ ስትራቴጂክ ጠቀሜታ አለው። ይሄ ስራ እንደምታውቀው አንዱ ኢትዮጵያ አብራ ከምትነግደው ሀገሮች ውስጥ ዩኤኢ በጣም ትልቅ የቢዝነስ ፓርትነርሺፕ ነው ያለው በኢትዮጵያ እና በዱባይ መሀል። ኢትዮጵያ አየር መንገድ እንኳን በየሳምንቱ ምን ያህል ፍላይት እንዳለው በጣም ብዙ እህቶቻችን እዛ ሀገር አሉ እንደምታውቁት። እና ያንተ ደግሞ አንደኛ ባንኪንግ ሴክተር ላይ ነው ያለው፣ ፋይናንስ ትረዳለህ ማለት ነው። አሁን የብዙዎቻችን ደካማ ጎን ነው የፋይናንስ ሴክተር። ብዙዎቻችን የፋይናንስ ጥንካሬ የለንም ወይም እንደዛ አይነት ልምድ የለንም እና እጅግ ይጠቅመናል ያንተ መኖር እና ያው ሲያመች በምሽት 2 ሰዓት ሁሌ የቅዳሜው አስገዳጅ ነው። ከቅዳሜ እስከ ቅዳሜ ያለው ደግሞ መሀል ላይ ኦን ኤንድ ኦፍ መሆን የምንችልበት ላላ ያለ ግን ስቲል ኔትወርኪንግ እና ቲም ቢልዲንግ የምንሰራበት አለ እና እንድትገኝ በዚህ አጋጣሚ እነግርሃለሁ። እና ቴንኪው። እዛም ዱባይ ያሉ የኛ ጓደኞች ያሉ እነ ፋሲል፣ ሲስተር ፋሲካ ምናልባት ታውቃት ከሆነ ዶክተር በፈቃዱም እዛው ነበር፣ አሁን ወደ እንግሊዝ ሙቭ አድርጓል። እና ብዙ ነው ያሉን የእነ ሲራክ ሐዋሳ ዩኒቨርሲቲ የተማሩ ልጆች እዛ፣ እነ ዳዊት ሆቴል ሴክተር ላይ ያሉ ብዙ ማውቃቸው ልጆች አሉ ዱባይ ላይ እና አንተም መኖርህ እጅግ አሪፍ ነው እና ቴንኪው ወንድሜ። ከዛ ወደ ዮኒ እንሄዳለን። ዮናታን፣ ዮኒንም በወንድሜ ኃይሉ በኩል ነው የተዋወቅኩት። ከተመቸ ዮናታን ዋሂድ ዮናታን ያመቻል መናገር። እዚህ ኦክላማ ስቴት ያለ ኃይሉ የሚባል ከሐዋሳ ዩኒቨርሲቲ የመጣ በጣም የቅርብ ጓደኛ ያለና ዮናታን እና ኃይሉ አብረው ተምረዋል እና ዮናታንን ያገኘሁት በኃይሉ በኩል ነው። እዚህ ደቡብ ኦሞ ላይ አንድ እዚህ እኔን ያስተማረችኝ ፕሮፌሰር እዛ አካባቢ ያለውን ማህበረሰብ ማገዝ ትፈልጋለች እና በተለያየ መንገድ ብዙ ጊዜ በጣም የሚገርማችሁ በቃ የአንዳንድ ከሰዎች የምትሰማው ህዝቡ ያለበት ሁኔታ እጅግ ነው የሚያሳስባት እና እንባ አውጥታ ስታለቅስ ገጥሞኛል። ሰውን እያሰበች ማለት ነው።
ፎቶዎች፣ ቪዲዮዎች የሚልክላት ሰው አለና እና በጣም ማገዝ ትፈልጋለች። አንድ ኮርስ አስተምራኛለች። አሪፍ ፕሮፌሰር ናት እና በሷ ምክንያት ሪች አውት ሳረግ ነው ዮናታንን ያገኘሁት። ዮኒ ያለህ መናገር ትችላለህ ወር ልቀጥል? ኦኬ ዜድ ዋይ እና ደቡብ ኦሞ አካባቢ ላለው እንትን ዮናታንን ነው እንደ የምንጠቀመው እንደ ኮንታክት ማለት ነው። ኦልሬዲ እኔ አብሬ መስራት ጀምሬያለሁ። ቀስ በቀስ እዛ አካባቢ በተለይ የእንስሳት እንትን ሳፕላይ ከዛ ወደ አዲስ አበባ የሚመጣ እንዳለ ስለሰማው እንትን አደርጋለሁ። ዜድዋ ይሰማሃል? አልተዋወቅንም። ሙሉ ስምህን ብታረግ ደግሞ ደስ ይለኛል። ትክክለኛ ስማችሁ የምታረጉ አሪፍ ነው። እሺ ለመንገድ እንዲያመቸን በሌላ ስም እንዳንጠራችሁ። ኦኬ ሌላ እንግዳ ከሌለ ወደ አጀንዳዎች ልሂድ። አጠር አድርገን ሻርፕ 1 ሰዓት አድርገን እንድንለያይ ብዙ እንዳንቆይ በየሳምንቱ ቀናት እየተገናኘን ስለሆነ ጊዜያችንን ከመቆጠብ አኳያ በጣም አጠር አድርጌ እነግራቸዋለሁ። እና ዛሬ እንደተባባልነው 11ኛው ሳምንታችን ነው እና 11ኛው ትክክለኛውን ፕሮግረስ አፕዴት የምንደራረግበት እና ምን ውሳኔዎች እንስጥ አንዳንድ ነገሮች ላይ የቡድን ውይይት የሚፈልገውን ፎርማል ዲስከሽን ነው የምናደርገው። አንድ ሰው ይቅርታ አለማየሁ ካለ ቤት ውስጥ ወይ ደግሞ ወገኔ ዛሬ የተገኙትን ሰዎች በሙሉ አቴንዳንስ ብትይዝልኝ ከመጨረሳችን በፊት አቴንዳንስ ጠርተን ነው የምንሄደው ማለት ነው። የምትወጡ ከሆነ በዚህ ምክንያት አልተገኘውም አሁን ገብቼ ወጥቻለሁ ብላችሁ ጻፉ። የ500 ብሩ ስብሰባ ላይ መገኘቱ የምንቆጣጠርበት ኤግዛክት ሜምበርስ ሊስት ኦር ዋሬቨር ማድረግ ስለምንጀምር ከአለማየሁ እንዳለ ካለ ቤት ውስጥ ባለፈው አለማየሁ ይሄንን ያግዛል ተባብለን ነበር። አለማየሁ ከሌለ ወገኔ ከሌለ ደግሞ አንድ ቮለንቲር አንድ ሰው ስም እንትን ዛሬ የተገኙትን አቴንዳንስ የሚይዝልኝ ሰው ፈልጋለሁ። አስፎን መያዝ እችላለሁ። ሜቢ ቴንክ ዩ አስፋው ያ ጀስም ብለህ ስሞቹን እያያዝክ ቆይና የሚወጣ ሰው ወጥቻለሁ ብሎ መናገር አለባቸው እና ይሄ በጣም ስትሪክት ነው። ኔክስት ሳምንት ስንገናኝ ዛሬ ያልተገኛችሁ እያል የቀሩት ሰዎች በጣም ኦዲት ማድረግ እና በጣም ስትሪክት መሆን አለብን። ይሄን ሚቲንግ ሚስ ማድረግ ዝም ብሎ አይደለም እንተው የገንዘብ ቅጣት ሁሉ 500 ወስነን ስላለፍን ማለት ነው። ቴንክ ዩ። አሁን የመጀመሪያ አጀንዳዬ በዚህ ሳምንት ከነበሩት አዳዲስ ዴቨሎፕመንቶች የኮንሰልተንሲ ቲም አሪፍ ግሩፕ ተጀምሯል። በጣም ደስ የሚል ፕሮፌሽናል ስብጥር ያለበት እና ይሄንን የኢንቨስትመንት ቡድን ለምንፈልገው የሙያዊ የማማከር ስራ ሊያግዘን የሚችል ግሩፕ ተቋቁሟል እንድታውቁ ማለት ነው። እና ይሄ ቡድን የሚሆነው ኢንዲፔንደንት ሆኖ ከኛ በኩል ምንም ያን ያህል ጫና ሳይደርስባቸው በቻልነው መጠን እነሱ የሚጠይቁትን ጥያቄዎች እየመለስን ለምሳሌ የት ነው የምትሰሩት? ምን ያህል ገንዘብ አላችሁ? አላማችሁ ምንድነው? እና ስንት ሰዎች ናቸው? ምን ያህል ብር ነው የምታዋጡት? እንዴት ልትሰሩ አስባችኋል? የሚለው መሰረታዊ ነገር ከኛ ከወሰዱ በኋላ የሙያዊ አስተያየት ይሰጡናል። ለምሳሌ 10 ሰው ከምትቀጥሩ 5 ሰው ቅጠሩ፣ እንደዚህ ከምታደርጉ በዚህ በኩል ብትሄዱ ይሻላል ኦር ዋትኤቨር ዘ ቴል አስ ለቢዝነሱን ጠንካራ ለማድረግ እንጠቀምበታለን። ይሄ ቲም እነሱ በበጎ መስራት የነሱ ፈቃድ ነው። እኛ ግን የቢዝነስ ድርጅት ስለሆነ የከፈት ነው ከፍለናቸው ነው የሚያማክሩን ማለት ነው። ይከፈላል። ዝም ብሎ ነፃ የሚባል ነገር የለም። ቢዝነስ ዲስከሽን በጣም ብዙ ሰው ነው ያለበት እና ክፍያ የምንከፍለው ከነሱም ጠንከር ያለ ነገር መጠየቅ እንድንችል ነው። አፋችንን ሞልተን ምከሩን ስሩልን ብለን ለመጠየቅ አድካሚ ስራ ስለሚሰራ የሰው ጊዜ የሰው ጉልበት የሚጠይቅ እውቀት የሚጠይቅ ስራ ስለሆነ ዝም ብሎ በነፃ የሚባል ነገር አይኖርም። ምን ያህል ብር ነው? በኔጎሽዬሽን ነው። ምሳሌ እነሱ 50 ሺህ ብር ክፈሉን ካሉ 50 የለንም በ30 ሺህ ብር ስሩልን ልንል እንችላለን። ኦር 50 ሺህ ብለን ኦር 100 ሺህ ብር ሊያስከፍሉን ይችላሉ። ጀስት ባይ ኔጎሽዬሽን እንደ ማንኛውም ቢዝነስ ዲስከሽን ማለት እና ልምምድ ይሄ አሁን ፕራክቲካል ልምምድ ነው። ብዙዎቻችሁ እንደኔ ትሆናላችሁ ብዬ ገምታለሁ። አዳዲስ ነን ለእንዲህ አይነት ስራ። ከዚህ ፊት ከኮንሰልታንት ጋር ብዙዎቻችን ሰርተን እናውቅ።
ስለ ስራው ክብደትና ቅለት ብዙ ግንዛቤ የለንም ማለት ነው። እኔ አሁን አንድ የቢዝነስ ፕሮፖዛል ማሰራት ብፈልግ በመምህርነት ጭንቅላቴ ነው የምመጣው፣ በሪሰርች ማይንድ ሴት ነው የምመጣው። እኔ ሪሰርች ስራ ብዙ ጊዜ እየተከፈለኝ አይደለም ስራ የነበረው እና በክፍያ ብታሳስበኝ በዩኒቨርሲቲ መምህር ደሞዝ ምናምን ልክ ነው ላስብ የምችለው ማለት ነው። ኮንሰልታንት ደግሞ ሃይሊ ፔይድ ሰዎች ናቸው እና ይሄን ሁሉ ያስተምሩናል እነዚህ ሰዎች እና ለምን ዓላማችን ለትውልድ ምሳሌ መሆን፣ የማናውቃቸውን አዳዲስ ስኪሎች መማር፣ ዘሚን ታይም ከሁሉ በላይ የማይሰረቅ የማይጭበረበር ተቋም ቢውልድ ማለት ነው። ትልቁ እዚህ ቤት ውስጥ ትልቁ ስጋታችን ሌብነት ነው፣ ማጭበርበር። ይህንን በደንብ መናገር አለብን ፍሮም ዘ ቢጊኒንግ ማለት ነው። ሶ ዊ ኒድ ቱ ሜክ ሹር እኛ የምንሰራው ቢዝነስ በእኛው አባላት የማይሰረቅ በራሳችን ምክንያት እንዳይወድቅ በደንብ የሚያማክረንና በጥሩ ማይንድ ሴት የሚመጣ አባላት ነው የምንፈልገው። ይሄንን ክሊር መሆን አለበት ለሁላችንም ማለት ነው እዚህ ቤት ውስጥ ለምትገቡት። ለምን ኢትስ አንፎርቹኔት ቢዝነስ በመስራት ጥሩ ስም የለንም። ብዙ ቢዝነስ ያሳደጉ ሰዎች ቢኖሩም አብዛኛው ግን የኮራፕሽን ስቶሪ ነው ያለን። ይሄ ስቶሪ እዚህ ቤት ውስጥ ግን መቅረት ፍሮም ዘ ቢጊኒንግ ቦልድሊ አንደርስኮር አድርገን መነሳት አለብን ማለት ነው እና ዝም ብሎ አይደለም፣ ኢዚ አይደለም እንደዛ አይነት አሰራርን። ለምሳሌ ከሰዓት አኳያ እንኳን በሰዓቱ እንገኝ ተባብለን አሁን ድረስ ያልገባ ሰው ሰዓት መስረቅ ጀመርን ካሁኑ ማለት ነው። ሌሎቻችን ከአንድ ሰዓት በፊት ተገኝተናል። የጋራ ቢዝነስ ነው ብለን አንዳንዶቻችን ቡና ጠጥተን ሻይ ጠጥተን ከ5 ደቂቃ በኋላ ምን መጣል ተጀመረ። እሺ በቃ ወለም ዘለም ተጀመረ ማለት ነው። ይሄንን ነው ካሁኑ የምናስተካክለው። በጣም አሪፍ። አለማየሁና ወገኔንም አንቻለሁ። ዛሬ እዚህ ስብሰባ ውስጥ የተገኙትን በደንብ አቴንዳንስ ተወስዱልናላችሁ ከአስፋው ጋር ተናባችሁ ማለት ነው። ስለዚህ የኮንሰልተንሲ ቲሙን በተመለከተ እቺን ያህል ነው ያለኝ። የተለየ ምነግራችሁ ነገር የለም። ቡድኑ ተጀምሯል። እኛን ለማገዝ ነው የተጀመሩት እና የተዋቀረው ኪዲ ከካናዳ እና እነ ዶክተር ቶሎሳ እነ ዙፋን ያሉበት፣ ሰላምም አለች፣ ሚዛኑ አለ፣ አስፋውም አለ። ጠንካራ ናቸው። ግን ዝም ብሎ የሰው ብዛት አይደለም ስራ የሚሰራው። አብሮ ብዙ ነገሮችን እያስተካከሉ መሄድ ስለሚያስፈልግ ቀስ በቀስ እንመጣበታለን ማለት ነው። ቀስ በቀስ እንመጣበታለን። ይሄ ፕሮግረስ አለ እና ዱ ዩ አግሪ? ያው ለመስማማት ነው። ሰምተናል። ኮንሰልተንሲ ቲም ተቋቁሟል፣ ያግዙናል። when it's consultancy ይሄን ግሩፕ ነው የምናማክረው። ጥያቄ ሲኖረን ሙያዊ ድጋፍ ከዚህ ግሩፕ ነው የምንወስደው ማለት ነው። የተለየ ኮንሰልታንት የሚባል አናስብም። ባለሙያ ካስፈለገ እዚሁ ባለሙያ ላይ እየጨመርን እግረ መንገዳችንን ኮንሰልተንሲ እየተማማርን እየሰለጠን አብረን እንሄዳለን። ስለዚህ የቴክኒካል ጥያቄ ቢነሳ ኮንሰልታንት ያስፈልጋቸዋል የሚል አይነት ወሬ እንዳይኖር ይሄው የኮንሰልት የሚያደርገን ቲም አለ። ኢንዲፔንደንት ልምድ ያላቸው እና ትውልድን የሚያስቀድሙ ጎበዝ ሰዎች። ለምሳሌ ኪዲ ቲሙን ሊድ የምታደርገው አሁን በኋላ መጣበታለሁ የአዲስ አበባ ቲም አዋርድ ጋር ባለፈው 50,000 ዳይሬክት ዶኔሽን አድርጋ እንደነበረ ታስታውሳላችሁ። እንደገና 5,000 ብር ጨምራበታለች የአዲስ አበባን ቲም ለመሸለም ብላ። ስለዚህ እሷን 55,000 ብር ቀድማ ከኪሷ ከፍላለች ለዚህ ቡድን ማለት ነው። በደንብ እንድትረዱ ምን ያህል ሰዎች ኮሚትድ እንዳደረጉና ይሄ ስራ እንዲያድግ ጉጉት ያላቸው ሰዎች ምን ያህል እንዳሉ እንድትረዱ ነው። ወጣቻል ምክንያቱም ምንድነው ትርፉን አይደለም እያሰብን የምንሰራው እዚህ ቤት የምንሰራው ወንድምነቱን እህትነቱን እዛ ቪሌጅ ላይ ያሉትን እናቶችና አባቶች አርሶ አደሩ ማሳ ውስጥ ቁጭ ብሎ ነው ላይክ ብዙ የምናውቀው እውነት አለ። ብዙ ወጣቶች በጣም መስራት እየቻሉ ዳይሬክሽን የሚፈልጉ ወጣቶች አሉ። እነሱን አስበን ነው ይሄን ቢዝነስ የምንሰራው ከእናንተ ጋር ማለት ነው። እና በዚህ አጋጣሚ ኪዲን በጣም እናመሰግናለን። ስለዚህ ይሄ በዚህ አልፈዋለሁ። ኮንሰልተንሲ ቲምን በተመለከተ ቲም ተዋቅሯል ፊኒሽድ እና እነሱን እናማክራለን። ኮንሰልተንሲ የሚል ወሬ የለብንም። ይሄ ተቋም ሙያዊ ድጋፍ አለ ወይ ስለሚለው ስጋት የለንም ማለት ነው። ሙያ ጥያቄ ባለን ሰዓት እነሱን እናማክራለን። ያውም ከፍለንም በበጎ አድራጎትም እየጠየቅናቸው እየተናበብን እንሄዳለን እና ኢትስ ለርኒንግ ፕሮሰስ ለሁላችንም የተለየ ኤክስፔክት የምናደርገው የለም። ወንድሞቻችን ናቸው፣ አባላቶቻችን ናቸው። ይኸው ገንዘባቸውንም ጭምር እየሰጡ ከገንዘብ አልፋ ኪዲ በጣም ብዙ ተዘጋጅታ ትላንትና ቢያንስ 2 ሰዓት ተኩል የቆየ ስብሰባ አድርጋለች።
እንክፈላት ብንል በዚህ በፕሮፌሽናል ሌቭል እንደው እስቲ እንደው በግምት ምን ያህል ዶላር የሚያስከፍል ይመስላችኋል? 2 ሰዓት ተኩል ፓወርፖይንት ተዘጋጅታ ስለ ኮንሰልተንሲ ቲሙን ሰብስባ ያደረገችው ፕሬዘንቴሽን ስንት ብር ነው ኮስት የሚያደርገው? እንደው በግምት ጻፉ እስቲ። ለኪዲ መክፈል ቢኖርብን ኖሮ የኮንሰልተንሲ ቲሙን ሰብስባ ኦሬንት ስታደርግ ፓወርፖይንት ተዘጋጅታ እንደዚህ መታ በስንት እስቲ በዶላር እንደው ስንት ይሆናል? እስቲ ትንሽ ፋይናንሻሊ እንድናስብ ፈልጌ ነው። ካኒው ገስ መገመት ትችላላችሁ? ምን ያህል ጊዜዋን ኮስት እንዳደረገ ስንት ብር ልንከፍላት እንደሚገባ ፐር አወር። እኔ በቅርብ ጊዜ ለአንድ ኔዘርላንድ ሀገር ላለ ቲም የ3 ሰዓት የስልጠና ተሰጥቼ ነበር። 3 ሰዓት ነው የቆየሁት። እመኑኝ እዚህ ቤት ውስጥ ከማደርገው ውይይት ያን ያህል የተለየ እንትን አላልኩም። and this guy paid me $3200 ነው የተከፈለኝ። እሺ እንድታውቁ። ማርክ እዛ እንትን ይመጣል አዲስ አበባ ይመጣል እና አሸናፊ ታገኙታላችሁ እነ ስንታየው ቅርብ ጊዜ። የ3 ሰዓት ፕሮፌሽናል ኢንፑት ሲባል ዝም ብሎ $20 ወይ $15 ክፍያ አይደለም የሚከፈለው። ሰው ሙያን የሚመለከት ፕሮፌሽናል ሰርቪስ ሲሰጥ ማለት ነው። ስለዚህ አንዳንዶቻችን 300 or 400 ብር ስንከፍል የሆነ እንትን እንዳንል ብዙ እንዳንሸወድ ማለት ነው። ብዙ ያረግን እንዳይመስለን። አሁን የኪድን ምሳሌ ያረኩት ከኪሷ ገንዘብ አውጥታ ጊዜዋን ሰውታ እያገዘችን እንዳለች ይሄ እውቅና መሰጠት ስላለበት ነው። እሺ እና ቴንኪው ብትሏት ደስ ይለኛል። የሁሉም ያልሰማችሁ የቡድኑ አባላት ስላላችሁ እንደዚህ ነው ላይክ ሰዎችን ቫልዩ ማድረግ ያለብን ማለት ነው። ስለ ጊዜያቸውና ለኛ ለሚያደርጉትን ኮንትሪቢዩሽን ነገ ትርፉ ሲገኝ አይደለም ዛሬውኑ ሰርቪሱ እየተሰጠ ባለ ሰዓት እጅግ እናመሰግናቸዋለን ማለት መለማመድ አለብን። ዝም ብሎ ፎር ግራንትድ አድርገን እንዳንወስድ ማለት ነው። ዝም ብሎ ስራ አያድግም፣ ከስክራች ተነስቶ ሀሳብ አያድግምና ጊዜያቸውን የሚሰጡንን ሰዎች ይሄው እንትና ኪዲ የማን እንደሆነችም ይሄው ፒክቸሯም አለ እና ቴንኪው በሉልን። በጣም እናመሰግናለን። የኮንሰልተንሲውን በዚህ ከጨረስኩኝ በኋላ ጥያቄ ካላችሁ ለጥያቄና መልስ መጣበታለሁ። አጠር አድርጌ ልጨርስና እኔ የፕሮሞሽን ነው ሁለተኛው አጀንዳችን ከሄልደር ቴክኖሎጂ ቲም ጋር የፕሮፌሽናል ፕሮሞሽን መጀመር አለብን። ቪዲዮዎች፣ ፎቶዎች ሲነሱ ደረጃውን የጠበቀ ለምሳሌ አዲስ አበባ ቲም ሲሰባሰብ የሄልደር ቴክኖሎጂ አይኖ ዲጂታል ካሜራ አሪፍ ካሜራ አላቸው። ተገኝተው ቆንጆ ሚሞሪ ማስቀመጥ አለባቸው። ዋትኤቨር ዊዱ ትንሽ ሙያ የሚንጸባረቅበት መሆን አለበት እና ትንሽ ስቶሪ መውሰድ ለምሳሌ አዲስ አበባ ቲም ካሁን በየሳምንቱ የሚደረግ የአይዲያ ፒቺንግ እና ኔትወርኪንግ እንላለን። አሁን አዲስ አበባ ቲም በጣም ብዙ ትልቅ ሀብት ያለበት ከተማ ውስጥ ነው ያለነው አዲስ አበባ ታቻል። ሶ ለቢዝነስ የሚሰሩ ሰዎች እንዲያዩን ማድረግ አለብን። በምንድን ነው ያ የሚደረገው? ለምሳሌ አይዲያ ዲስከሽን ቢዝነስ በውይይት በኔትወርኪንግ በፒቺንግ እንደዚህ ስለ ቢዝነስ የሚነጋገሩ ሰዎች ተሰብስበው ነው ሀሳብ የሚያድገው። ስለዚህ የአዲስ አበባ ቲም በሳምንት በ15 ቀን አንዴ የሆነ የሚያመች ቦታ ተዘጋጅቶ ሰዎች ተገናኝተው ስለ ቢዝነሳቸው ስለ ሀሳባቸው ማውራት በቃ ፒች ማድረግ አለባቸው። ከአግሪካልቸር አልፈን ማለት ነው። የተለያየ ሀሳብ ያላቸው ልጆች አሉ እዚህ ቤት ውስጥ። መድረክ መስራት አለብን ለነሱ ያሉ ሌሎች መድረኮችም ካሉ ቲም አፕ እያደረግን ማለት ነው እና ለዛ ደግሞ በደንብ ፕሮሞሽን ስቶሪ መወሰድ አለበት። ይሄንንም ከሄልደር ቴክኖሎጂ ቲም ጋር እንትን እያደረግን ያለነውና ምናልባት የክፍያ ውይይት ተደርጎ ከሆነ እነ ሰላምና አሼ ተገናኝታችሁ ከዌብሳይትም ጋር የተያያዘ ስላለ ከፍለን ቶሎ ስራው እንዲሰራ ካስፈለገ ምናልባት የፔይመንት ፕሮፖዛል ካለ የአዲስ አበባ ቲም አንድ ሰው ልነግሩኝ ትችላላችሁ፣ አባላት እንዲሰሙ። ባለፈው ሳምንት ከአሸናፊና የአዲስ አበባ ቲም ተገናኝታችሁ ምናልባት ፔይመንት ማድረግ ካለብን የክፍያው አማውንት በነፃ እንዳይሆን ማለት ነው። በነፃ አይሆንም። ምንም እዚህ ቤት ውስጥ በተለይ ቢዝነስ ባለቤቱ ካልፈቀደ በስተቀር ዝም ብለን በነፃ ሰርቪስ አንወስድም እና የአዲስ አበባ ቲም እኔ አፕዴት ከዚህ ጋር በተያያዘ ዌብሳይት ኤንድ ዊክሊ ቪዲዮ ያልነው። ሰላም እንዴት አመሻችሁ? ሰላም እንደምን ነሽ? እግዚአብሔር ይመስገን።
አሸናፊ ጋር አውርተናል እና አፕዴት ያደርገናል ፕራይሶቹን እና አፕዴት ያደርገናል። በጣም አሪፍ። እሺ ያለ ሰላም ፍቄ እንዴት ነው? እንዴት ነህ? ደህና ነህ ሆይ? how's it going? አለው እዛ እንትን እያደረክ እንደነበረ አይቻለሁኝ የኮንቬንሽን ማዕከል ላይ። ያ ዛሬ እንዲህ ኮንቬንሽን አይ ሚን በዚህ አጋጣሚ ምናልባት እስካሁን ያልጎበኛችሁ ካላችሁ አዲስ ኢንተርናሽናል ኮንቬንሽን ብዙ ሰው አላገኘውም እና ከኢስት ኢትዮጵያ ኤክስፔክት ሳደርግ ነበረ ምናልባት አድራሻ ነገ እንዲመጡ ልክ መጀመሪያ ልክ እንደገቡ የብዙ የኤግዚቢሽኑ ቦታ ላይ በግራ በኩል ዳር ላይ ነው ያለ ነው። አይ ቲንክ ሄለር ቴክኖሎጂ የሚል ስክሪንም አለ ሮል አፕም ስላለ እንደዛ ይታያል። እኔም ደግሞ አለው ምናልባት እንዲህ ስቶሪ ያደረኩት ፖስት አለ ያውን ሱፍ ነው ለብሼ የምመጣውና እንደዛ ልታይ ትችላላችሁ። ግን ሜቢ ፍቄ በዚህ አጋጣሚ የሆነ ምንድነው ከዚህ በፊት አንድ ሰው እንዲህ ክላይንት አኩዚሽን ላይ የሆነ ቲፕ ሰጠኝና ያ ነገር እንደ ካልቸር ካሪቸዋለሁ ብዬ አስባለሁ። ሁሌ ላይክ ኢፍ ዩ ፋይንድ ኤ ክላይንት ምንድነው ለሰዎች አድማረግላቸው ቫልዩ ምንድነው ብለህ ፈልግ ከዛ ኦልሬዲ ክላይንት ታገኛለህ የሚል አይነት ኮንሰፕት አለውና ሰው ምን መጣልኝ አይ ቲንክ ብዙ ጊዜ አሁን እንደዚህ የኔትወርኪንግ እኛም የመጀመሪያ ሰሞን ስንገናኝ ወደዚህ ምንድነው እነዚህ ቻሪቲ ኦርጋናይዜሽኖችን ነበር እንደመገናኛ ስንጠቀም የነበረው። ምክንያቱም ካፌ ስንል እንደ ልብ ለማውራት አይመችም። እነዚህ ኦፕን ስፔሶች ደግሞ አስቸጋሪ ናቸው ለመቅረጽ ምናምን አይመችም እና ሞሊ አሁን ላይ እኛ ኦፊሳችን አይኖ ትንሽ ወጣ ይላል ለብዙ ሰው ላይ መች ይችላል የትራንስፖርት ፊውም ደግሞ ሌላ ኢሹ ይሆናል። ግን አትሊስት አንድ ወርም አይነትም ሆኖ በደንብ 100 ሰው ወርኪንግ ስፔሳችን እስከ 100 ሰው ይችላል ወንበሩና እንዲህ ቀረጻም ብናደርገው ፎር ኤግዛምፕል አሁን እንደዚህ የቢዝነስ ፒች ኮምፒቲሽን አይነት የሆነ ባነር ከዋናው አድርገን ምርጥ የሆነ ለፕሮዳክሽን ደረጃ የሚመጥን ነገር መስራት ይቻላል። አዘ ሴም ታይም ደግሞ በደንብ ሚቲንግ አድርገው ከዛ ኢንዲቪጁዋሊ መቀረጽ የሚፈልጉም እዛው ኢናውስ ስቱዲዮ ስላለ እዛ ውስጥ እንደዛ መቅረጽ እንችላለን እና ሜቢ እንደዛ ቢታሰብ የሚለውን ለማለት ነው። ከዛ ያለፈ ፍቄ አሁን ነው አንዴ ነው ለመሰለ 25000 ምናምን እንደዚህ ስለሚከፈል ለሆቴል አሁን እናንተ ሚቲንግ ስፔስ ማግኘታችን በጣም ትልቅ ነገር ነው። በወር አንድ ቀን ፕሮፌሽናል የሆነ አንደኛ የታክሲ መክፈል ለወር ምናምን የሚከብደው ሰው አይደለም። ቢዝነስ ነው የምንነጋገረው እዚህ ጋር እና ትራንስፖርት ራቀኝ የሚል ነገር ዊዚን አዲስ አበባ ለሚደረግ ስብሰባ አይደለም የትራንስፖርት ኢንትራንስ ቢከፍለው ነው የሚገቡት አዳራሽ ሲገቡ ማለት ነው። እና ዶንት ዲስከስ ዛት ገባ ቢዝነስ የሚነጋገር ሰው ነው የሚመጣው እንደምንም ይምጡ እና አዲስ አበባ ውስጥ ነው ከአዲስ አበባ ውጡ አልተባሉ አንተም ቢሮ ላይክ ሰርቪስ የምትሰጥበት ስፔስ ስለሆነ ለኛ ያለ ክፍያ ቢሮ ማግኘታችን ቀላል አይደለም። ስለዚህ በወር አንድ ቀን ብለን እንያዘውና የአዲስ አበባ ቲም በወር አንድ ቀን የኤልደር ቴክኖሎጂ ሚቲንግ ስፔስ ላይ ይገናኛል። ይሄ ወስነን እንለፍ። ካኑ ያግሪ የቲም አባላት አዲስ አበባ ያላችሁ በወር አንድ ቀን ኤልደር ቴክኖሎጂ ቲም እዛ ትገናኛላችሁ። ብዙ ፕሮሞሽኖች ቦታውንም ለመናገር አዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ በዛ ባለው በኩል ከመገናኛ ወይም ሁሉ ዲምቱ ሄደው ወይም ደግሞ አቃቂ ሄደው ዓለም ባንክ የሚባል አለ አቃቂ ስር ነው የሚገኘው። አቃቂ ኢንዲያና ስኩል አካባቢ ነው። አይ ቲንክ መኪና ደግሞ ይዘው ለሚመጡም ፓርኪንግ ስላለ ያናል የሚያስቸግር የለም። አሪፍ ነው እንዳልኩት ባለፈው 25000 ሚኒመም 25000 ነው አዳራሽ የምንከፍለው ቦታቸዋል እና እንደዛ ኤክስፔንሲቭ ስለሚሆንብን ሚቲንግ ስፔስ ማግኘት ለኛ በጣም ትልቅ ነገር ነው ማለት ነው። እጅግ እናመሰግናለን ኤልደር ቴክኖሎጂ ይሄንን እናንተ ለኛ ፈቃደኛ ስለሆናችሁ። እንዲህ ብሎ ወደፊት የመጣ ቢዝነስ እስካሁን የለም። ተረዳችሁን? ስለዚህ የአዲስ አበባ አባላት አንደኛ ይሄኔ ነው ላይክ ሪሊ ቢዝነስ ከአግሪካልቸር ያለፈ ዊዝን አግሪካልቸር ሰዎች የራሳቸውን ሀሳብ ፕሮሞት ለማድረግ ይመጣሉ ማለት ነው።
አሪፍ የቢዝነስ ሰዎች መሰባሰቢያ ቦታ ይሆናል እና ለእኛም ለሄልደርም በጣም አሪፍ ድል ነው ይሄ እና አሽዬ ቴንክ ሶ ማች። ወደ እንትኑ ቀጥል። ይህን ተስማምተናል። የዌብሳይቱን እና የቪዲዮ ፕሮዳክሽኑን በተመለከተ ያ የቪዲዮ ፕሮዳክሽኑ ላይ ምንድነው በሳምንቱ ላይክ በተቻለ መጠን ለመገኘት ሞክራለሁ። እኔ ካልተገኘውም ግን አንዱ ቲሜን ሪፕሌስ አድርገን አሚን ምንድነው ስፔሱ አም ኖት ሹር አፍሪካ ኮንቬንሽን ሴንተር ካሜራ ላይ ፈቅዶ ይችላሉ። እርግጠኛ አይደለሁም እሱ ላይ ግን ምንድነው መውሰድ የምንችላቸውን ነገር በሚቻለው መጠን ኳሊቲውን ጠብቆ ልክ አንተ እንዳልከው እንደዛ እንወስዳለን። ከዛ ግን ፍቅ አይ ቲንክ እኔ መፍጠን አለበት ብዬ የማስበው ዌቡ ነው። ሞባይል አሚን ዌብሳይቱ ከብዙ ነገር አንፃር አንዳንድ ሰዎች ዲቴይል ያለው ነገር እየተሰራ ያለው ነገር እንዲረዱ ያስችላል። ፕሮግሬሱን ኢዝሊ አፕዴት ማድረግ ይችላሉ። ላተስት የሆኑ ኢንፎርሜሽኖችን እንዲደርሳቸው ከዛ ደግሞ የዩዘር ኮንታክቱንም እንደዛ ሬጂስተር እንዲያደርጉ ማድረግ ያስችላል እና ሶ ሞርሊ እኔ ቱ ቢ ኦነስት ላይክ የኢትዮጵያ ኢንቨስትመንት ግሩፕ አሁን ሜቢ አንዳንዴ እዚህ ላይ ሊንክዲን ላይ ሰው ላይ ፐብሊክ ላይ ይናገር ይችላል ምናምን እና ኢቨን እኔ ምንድነው እንደ ክሬዴንሻልም እጠቀማለሁ ራሴን ፕሬዘንት ሳደርግ ምናምን ኦኬ የኢትዮጵያ ላይ ለዚህ ኮል በቃ ፖስተውልናል ወይ ያቁናል ለኢትዮጵያ ጋር ሰርተናል ምናምን ስንል ኢዝሊ ትረስት ይርን እናደርጋለን ኦኬ ምናምን ብለው በቃ ሌላው ኢሹ ፕራይሱ ስንት ነው የሚል ቶፒክ ነው የሚወጣው እና እሱንም እንደ አንድ ምንድነው እንደ ቫልዩ ይሰጠዋለሁ ለማለት ነው እና እኔ ላይክ እኔም ሞር ደስተኛ ሆኜ ነው የምሰራው። የቪዲዮ ኮስቱን ላይክ ባላስ ነው የሚሻለው እና የዌብሳይቱን ደግሞ ለነሰላም ያለውን ነገር በፕሮፖዛል አድርጌ ያለውን ፊቸሮች አካትቼ ልካለው። ያው ውሳኔውን ታሳውቁኛለች። በጣም አሪፍ። እሺ ተስማምተናል እና ይሄ በጣም ትልቅ እድል ነው። በሌሎቹም ቢዝነሶች እንዲህ ቢለመድ አሪፍ ነው። ላይክ አንዱ ለሌላው አስቦ ነው አንዱ እኛ ለሄልደርን እዛ የተቀጠሩትን ልጆች እንኳን ሳስብ ትልቅ ምስጋና ነው ማቀርበው ከራስህ ጀምሮ ማለት ነው። አሁን አንተ ለራስህ ስራ ፈጥረ ሌሎችም ቀጥረ ለኛ ለኢትዮጵያ ዌብሳይት ሰርተ ሞባይል አፕ ሰርተ እንሰላ ይሄ በጣም ትልቅ ነገር ነው። አይዊሽ ሁሉም የኢትዮጵያዊ ወጣቶች ሐሳብ ያላቸው ሁሉ እነዚህ ለሌላው ምሳሌ ቢሆኑ ማለት ነው። አንደ ከልጅነት ጀምሮ ስለማውቅ አንተ እንደሞኔ ደስ ይለኛል እና እንደዚህ የሚተሳሰብ ከገንዘብ በላይ ወንድምነትና እህትነት ስሜት ያለው ሰው አብሮ ቢዝነስ ይሰራ ማለት ነው እና ኢትስ ጉድ። ፕራይሱን እንግዲህ ቢትዊን አዲስ ቲም እንትን ብለን ማኔጅ እናደርገዋለን። ምናልባት በኋላ መጣበታለሁ የክፍያውን ጉዳይ አንዴ ፖዝ ላድርገውና ዌብሳይቱን እና ቪዲዮ ፕሮዳክሽኑ በየሳምንቱም ባይሆን በወር አንዴ አሁን አይዲያ ፒቺንግ እናንተ ቢሮ ከተደረገ እዛው ፕሮዳክሽኑ ትንሽ ከሪከርዲንግ በኋላም ኤዲቶሪያል ስራ ምናምን ስለሚኖር ኳሊቲ የሆነ ነገር እንዲሰራ ያን በማድረግ ታግዛላችሁና ቴንክ ዩ አሼ። እዚህ ጋር ኤኒ ሪዘርቬሽን ካለ አሁን ብትናገሩ አይ ሆፕ ብዙ ነገሮቹ ያስማመናል። ለምን ቀደም እንዳልነው ምንድነው እዚህ ጋር ያለው ለምሳሌ ሚቲንግ ስፔስ አገኘን። ወደ ኤልደር ቴክኖሎጂ በመሄዳችን ዌብሳይት ብቻ አይደለም እናገኘው ቪዲዮ ፕሮዳክሽን ኦልሞስት በነፃ ነው የሚሰሩልን እና ሁለተኛ ነገር ከሁሉ በላይ ሚቲንግ ስፔስ አገኘን ማለት ነው። ደግሞ ወጣቶችን የሚመስል እኛ የምንፈልገውን አይነት አይዲያ ካልቲቬት ለማድረግ የሚያመቸን ነው እና ምናልባት እንትን ካለ ተቃውሞ ወር ኮንሰርን ካላችሁ ኦፕንሊ አሁኑ ንገሩን ማለት ነው እና ብዙ ነገሮቻችን ከኤልደር ቴክኖሎጂ ጋር አብረን እየሰራን ስለሆነ ነው። እሺ እና ቴንክ ዩ ናቲ ቪዲዮ ኤዲቲንግ አግዝሃለሁ ብሏል። በወር አንዴ ለሚደረገው ለምሳሌ የዛሬ ወር ማለት ነው የዛሬ ወር አይነት ብላችሁ አስቡትና የሄልደር ቴክኖሎጂ ኦፊስ ላይ በቃ አንድ ኔትወርኪንግ እና የትውውቅ ቦታ እናደርጋለን። ቡና ብቻ እንደሚደረገው ላይክ የተለየ ነገር ሎጂስቲክ መዘጋጀት የለብንም። ግን ሰዎች ይምጡ ይተዋወቁ። ስለሚሰሩት ስራ አንዳንድ ሁለት ደቂቃ ወስደው ፒች አድርጉ። በጣም ብዙ በረከት ነው ከዛ ውስጥ የሚወጣው ሰዎች ስለሚሰሩት ስራ መናገር ሲጀምሩ ማለት ነው በቃ እና እኛም ደግሞ በዛ መድረክ ስለ ኢንቨስትመንቱ አፕዴት እንሰጣቸዋለን። ቀስ እያልን እዛው ሻል ያለ ፎረምም እናደርጋለን።
ባለፈው ለሜይ 10 ተይዞ የነበረው አይነት ስብሰባም እዛው አካባቢ የሚደረግበትን መንገድ እንፈጥራለን። በጣም አሪፍ። ሁለቱን አጀንዳ ጨርሰናል። ሶስተኛው አጀንዳችን ሄድ። እሺ ሶሪ ይቅርታ። ያው ዌብ ዴቨሎፕመንት ላይ ያው የሚጠይቀው የራሱ ኢፈርት አለ። እነሱ ሲሰሩ ኮስት የሚያደርጉት ነገር ይኖራል። እዛ ላይ ኢንተርፌር ማድረግ አልፈልግም፣ ግን ስፔሻሊ ሞባይል ዴቨሎፕመንት ላይ እና ባኪንድ ዌብ ላይ እኔም አሲስት ማድረግ እችላለሁ እዛ ላይ ስለሆነ ኤሪያ። እጅግ ደስ ይለኛል። ማን ነበረ ስምህ? ሶሪ አላየሁም። ኃይለማርያም። ቴንክ ኃይልዬ፣ እጅግ እናመሰግናለን። ይሄ በጣም አስፈላጊ ነው። ምክንያቱም ምንድን ነው ላይክ በዚህ አጋጣሚ ታለንትም ነው የምናየው፣ የጋራ ቤት ነው ቢውልድ እያደረግን ያለ ነው እና በፖዚቲቭ ኢነርጂ ሁሉም የሚችለውን ያዋጣ እና ነገ ዌብ ዴቨሎፕመንት ፈልጋለሁ፣ ቪዲዮ የሚሰራ ሰው ፈልጋለሁ የሚል ፓርትነር ሲመጣ ይሄ ግሩፕ አለ፣ ሳምፕል ይሄን ሰርተናል፣ ይሄን ሰርተዋል እያልን ለእነሱም ፖርትፎሊዮ ይሆናል የተሰራ ስራ ማለት ነው እና ቴንኪው። ሌላው አጀንዳችን እንግዲህ ማገዝ የምትፈልጉ አሼን ኮንታክት አድርጉት። ሪሌሽን ቱ ቢዝነስ አይዲያ ፒቺንግ ኤንድ ኤቨንት በወር አንዴ አዲስ አበባ ውስጥ የሚደረግ ብዙ የቢዝነስ ሰዎችን እዚህ አይዲያ ላይ ከመሰብሰብ እና አድቮኬሲ በተግባር መስራት ስለፈለግን ነው ማለት ነው እና ከአሸናፊ ጋር የአዲስ አበባውን ኮኦርዲኔሽን ከአሸናፊ ጋር ተነጋገሩ። አሁን 5000 ብር የምዝገባ እንትን ዛሬ ተጀምሯል። አሁን አንዱ 5 ከፍሎ ሌላው 3 አይከፍልም። ኤክሰፕት ከአቅም በላይ የሆነ ነገር ከሌላችሁ ኮንታክት ታደርጉናላችሁ። ለምሳሌ አንዲት ወጣት ቅርብ ቀን ኮንታክት አድርጋኛለች። ትምህርት ላይ ነው ያለችው፣ ከኢትዮጵያ ውጭ ናት። በጣም ስራውን ትፈልገዋለች፣ መክፈልም ትፈልጋለች፣ ብር መላክም አስቸግረዋታል እና አደራ ስሜ ባይኖርም ለቀድሜ አብሬያችሁ ነበርኩ የሚል ጥያቄ ጠይቃለች። አሁን እንደዚህ መሆን አለበት። ሰው መግባት ከፈለገ ያቃተው ሬጅስትሬሽን ፊ ከሆነ የሚገቡበትን መንገድ እንፈልጋለን። ይሄን ክፍያ የምንልበት ምክንያት ትልቁ ምክንያት ሰዎች የከፈሉትን ማኪያቶ እና በነፃ የተሰጣቸውን እኩል አይደለም የሚጠጣው የተባለውን ስቶሪ እንዳትረሱት። በነፃ የሰጠው ነገር ዋሬቨር አሁን ባለው ሰዎች እንትን ላይ በጣም የማስተዋል አቅሙ ሻል ያለ ሰው ካልሆነ በስተቀር አብዛኛው ሰው ዝቅ አድርጎ ነው የሚያየው በነፃ ስትሰጠው። and this is ዝም ብለን people should pay okay ይሄንን ያዙልኝ አደራ እንትን እንዳይል የሆነ የክላሪቲ ክፍተት እንዳይፈጠር። ምናልባት እዚህ ጋር ሪዘርቬሽን ካላችሁ ምንድነው ተጨማሪ የምነግራችሁ 5000 ከከፈላችሁ በኋላ በምትገዙት አክሲዮን ላይ ይጨምርላችኋል። ኦልሬዲ ሴቭድ 5000 ብር ማለት ነው እኛ ጋር ኦኬ። ምናልባት ወታችሁ የምትሄዱ ከሆነ ግን አይመለስም። ትሬኒንጉን ኔትወርኪንጉን ብዙ ነገር ቤኔፊት እያደረጋችሁ ስለሆነ 5000 ብር የሰጠው ግን ምን ዋስትና ስተኛል ወር ምንድነው ያገኘሁት ብለህ የምትለኝ ከሆነ እዚህ ውይይት ውስጥ ለመግባት ነው 5000 የከፈልከው። አክሲዮን አይደለም የገዛኸው። እኛን ለመተዋወቅ አብረህን ስልጠና ለመሰልጠን አብረህን ለመስራት ብዙ ነገር እኛ ስንደክም ስለነበረ ከ3 ወር በኋላ ስለመጣህ ነው 5000 ከፍለህ የምትገባው። ምናልባት የዛሬ ወር ደግሞ ወደ 10000 ከፍ ይላል ማለት እንድትረዱ። ለምን ሰዎች ቫልዩ አድ እያደረጉ የተሰራ ቤት ውስጥ ነው እየገባን ያለ ነው። ሲደክሙ ለነበሩት ሰዎች ሪኮግኒሽን መስጠት አለብን እኛ። ቀድሞ መምጣትና ቀድሞ መስራትና ከኋላ የመጣ ሰው ልዩነት መምጣት አለበት። ስለዚህ ከዛሬ በኋላ ኦልሬዲ ተጀምሯል። ክፍያ 5000 ብር ነው። በምንድን ነው የምናውቀው? ባንክ ላይ ባንክ ስቴትመንት ወኔ ከና ስልክ ካንሰን ፉድ ያመጣሉ። go ahead sorry አቤት ይቅርታ። እዚህ ጋር የ5000 ብሩ ክፍያ ላይ የማትስማሙ ካላችሁ አሁኑኑ ምናልባት አስተያየትም ካላችሁ ጨምሩ። ግን 5000 የምትከፍሉበት ዋናው ምክንያት አንደኛ እዚህ ክፍል ውስጥ ለመግባት ውይይታችንን ለማዳመጥ ከሰው ጋር ኔትወርክ ለመፍጠር፣ ሁለተኛ ነገር እኛን ስራችንን ለመደገፍ። ብዙ ስራ አለ። አክሲዮን መግዛት አልጀመርንም። ተቋሙ ህጋዊ ሆኖ አልተመዘገበም። ግን ሰዎች ትኩረት እንዲሰጡና ሲሪየስሊ እንዲወስዱን እንፈልጋለን። ለዚህ ነው እንዲከፍሉ ጭምር የምንፈልገው። ስብሰባ ላይ ከቀሩ የምንቀጣው ለዚህ ነው።
ዛሬ አቴንዳንስ እየወሰዱ ነው ያሉት አለማየሁ ወገኔና አስፋው። ዛሬ ስብሰባ ላይ ያልተገኘ የዛሬ ሳምንት ስንመጣ 500 ብር ከፍለው ነው መምጣት ያለባቸው። ወር የቀሩበትን ቀድመው ፈቃድ እንዲጠይቁ ሁሉ ተባብለናል ማለት ነው። እንደዚህ ቀስ እያልን ስለ ስርዓት ማናለማመድ ከሆነ 2 ሰዓት ተገኝ ብለው 2 ሰዓት ተኩል የሚመጣ አይነት ስታፍ እንደዚህ አይነት ይሄ ነው በጣም ላይክ ፕሮፌሽናል እንትን ምንለው። ይቅርታ ጠይቆ ማይችል ከሆነ ተናግሮ ብዙዎቹ እዚህ ቤት ውስጥ ጭራሽ ያልመጡ አሉ። ገና ከወር ከ2 ወር በኋላ የሚመጡ አሉ። እዚህ ግሩፕ ውስጥ እኮ ገብቼ ነበረ ግን ይቅርታ አላየሁትም ይላል። ወይ እኛ ነን ያጠፋ ነው፣ እንዳይረሳን ማድረግ ነበረብን። ገና ሲመጣ በሩን ጠበብ አድርገን ዝም ብሎ እንዲገባ ሳይሆን 5000 ብር ክፈል ኦኬ በክፍያ ላለመጀመር ብለን ነው። ዛሬ ግን 3 ወር ቆይተናል። አሁን ብዙዎቻችሁ ታውቁናላችሁ። አዲስ የሚመጣ ሰው የተመቻቸ መድረክ ላይ ነው እየመጣ ያለው። ስለዚህ ለሌሎቹ ቀድሞ ሲሰሩ ለነበሩት ሪኮግናይዝ ማድረግና መክፈል አለባቸው። ይሄ የሚያስማማችሁ ከሆነ you just need to agree። ዲስአግሪመንት ካለ አሁኑን ኮሬክት አድርጉኝ። ኦኬ እንግዳ ሰው ብንጋብዝ ከሆነ እንደዛ ነው የምንላቸው። ቢዝነስ የተጀመረ ግሩፕ አለ፣ ብዙ ነገር እየሰሩ ነው አብረን ለመስራት። እኛ ከዚህ በፊት ስንገባ 400 ብር ነበረ መጀመሪያ ላይ። የሌለው ተማሪና ስራ የሌለው ወጣት አይከፍልም። ግልጽ እንዲሆንላችሁ፣ ተማሪዎች ስራ የሌላቸው ወጣቶች አይከፍሉም። ትልልቅ ቢዝነስ ያላቸው ሰዎች ነው ካሁን በኋላ እየዘገዩ የሚመጡት፣ ኦር እኛ ኔትወርክ ውስጥ የሌሉ ማለት ነው። ቀድሞ ለመጡት ደግሞ እውቅና ይስጡልን። በጣም ብዙ እየደከምን ማአት ነገር እየሰራን የጠበቅናቸው ማለት ነው። ከዛ ደግሞ ከመጡ በኋላ ስብሰባ እንዳይቀሩ ይሄ ነው ያለን ነገር። እና እቺ 5000 ምን ትሆናለች? በኋላ አክሲዮኑን የሚገዙ ከሆነ ፕላስ ይደረግላቸዋል። 50000 ከሆነ 45000 ነው ዲፖዚት የሚያደርጉት ማለት ነው። ኦኬ ሙሉ በሙሉ እንትን እንዳልሆነ ላይክ እኛ ጀስት ኮሚትመንቱን ነው የምንፈልገው። እውነቴን ነው ብላችሁ ምንም ብሩን አይደለም አዚህ ስቴጅ የምንፈልገው። ችግሩ ምንድነው? ሰዎች ወይም አታስከፍላቸው በሆነ መንገድ በሩን ጠበብ ካላረክባቸው ሲሪየስሊ አይወስዱም። ዝም ብሎ ተራ የቴሌግራም ወሬ ወይም ደግሞ የሆነ ነገር አጀንዳ የተሸጠባቸው ነው ይመስላል። ይጠራጠራል ማለት ነው። ስለዚህ መግዛት አለበት። ተረዱኝ እያደረግን ያለነው ምን እንደሆነ። ይሄን 600 ምናምን ሰው የተሰለፈው አብሮን ይስራ ግራ የገባን ሰው አለ። ስለዚህ ማድረግ ያለብን ማስከፈልና ኦር ማስገደድ አለብን። ወይ ከኛ ጋር ነው ወይ አይደለም። የስ ኦር ነው ማለት መጀመር አለብን። አሁን ኮይን ነከለ ያሉ 600 እያልኩ በየጊዜው አልቆጥርም ነኝ። ስለዚህ ይሄን ተስማምተናል። ስለዚህ አክቲቭ ሜምበርስ ሊስት ቅድምም ተጠይቀው ነበር። ኤግዛክትሊ ስንት ሰው ነው እዚህ ቢዝነስ ላይ ያለው? ለምሳሌ የዛሬው አቴንዳንስ ይነግራቸዋል። ዛሬ አሁን እስካሁን የተገኘው 55 ሰዎች ናቸው በአቴንዳንስ። ዛሬ ያለው 55 ሰው አለ አይደል? አሁን ምን እናደርጋለን? 55ቱን ሰውና የባንክ ላይ የተከፈለውን የሰው ዝርዝር እንወስድና ማች እናደርጋለን። አንድ ሁለተኛ ደግሞ ፊት የሚመጡ ስብሰባዎች አሉ ወደፊት። እነኚህ ስብሰባዎች ላይ መገኘት አዲስ አበባ ያለ ሰው የዛ አዲስ አበባ ላይ የሚሰሩ ስራዎች ላይ መገኘት አለበት። ጊዜያቸውን መስጠት አለባቸው ሰዎች ማለት ነው። ቀስ እያለ ምን እየሆነ ሄዳል? እየጠነከርን እንመጣለን። የሌሎች ሰዎችን አስተዋጽኦ ገና ነግራቸዋለሁ። ኪዲን እንደምሳሌ ነግሬያቸዋለሁ ምን ያህል ይሄን ስራ እያገዘች እንዳለች ማለት ፌር አይደለም። ሌሎቻችን ማገዝ እየቻለን የሳኑ ያህል ቢዚ ስራዎች እያሉ ኖርማሊ ችላ ብሎ ማየት ደግሞ ኢቲካል አያደርገንም ማለት ነው። የጋራ ስራ ከሆነ የምንሰራው እሷ እንደዚህ ከደከመች እኔ ለምን እንደማልደክመው? ምኑ ነው የጋራ የሚያደርገው ታዲያ? እኔ መስራት እየቻልኩ ችላ እያልኩኝ እሷ እንደዚህ እየደከመች በኋላ መጥቼ የጋራ ቢዝነስ ነው እንዴት ነው ማለት የምችለው? ኢቲክስ የምንለውን ስነ ምግባር ከአሁኑ ማስተዋል ደግሞ አለብን ሌሎቻችን። በኋላ መጣበታለሁ። ስለዚህ ከዛሬ በኋላ እዚህ ቢዝነስ ውስጥ እስከዛሬ ያልተመዘገቡ ገቢ ያላቸው ስራ ያላቸው ሰዎች 5000 ብር ከፍለው ነው ውይይት ውስጥ የሚገቡት። ካልሆነ በስም መጥራት እንጀምራለን። ከሌ እዚህ ቤት ውስጥ አልተመዘገባችሁም ብለን ሁሉ ስም እስከ መጥራት እንሄዳለን። አሁኑ እዛ ድረስ የሚወስደን ነገር የለም። ይሄን ያዙልኝ። ይሄ አጀንዳ ጨረስን በዚህ ማለት ነው። አራተኛው አጀንዳችን የአዲስ አበባ ቲም አዋርድ አሁንም ኪዲ ናት። 5000 ብር አንኛ 3000 ነበር ያልነው በፊት ከተዋጣው ገንዘብ ላይ 5000 ብር ለሰላም በደንብ እንድታውቁ ሰላም እና አሸናፊ ብር አውጥታችሁ መክፈል እንድትጀምሩ ነው። ለሰላም ለሚዛኑና ለጎሹ ነው የተከፈለው። ይሄ 5000 ብር ከፋፈሉታል
እኩል ማለት ነው። እና ኪዲ ናት የከፈለችልን። ኦልሬዲ የኛ ባንክ አካውንት ላይ የቴምፖራሪ አካውንት ላይ ብሩ ገቢ ይሆናል። ክፍያ ግን አልተፈጸመም። እሷ የከፈለችው ለነሱ ብላ ነው። ያንን የባለፈውን ስብሰባ ቆንጆ አድርገው ኤቨንቱን ውስጥ ስላደረጉልን ለማበረታታት ተብሎ ነው። ተስማምታችኋል አይደል? ከኛ የጋራ አካውንት ላይ ነው የሚወጣው 5000 ብር የተከፈለው በኪዲ ነው። ያው ኪዲ ቤት ውስጥ አለች። ልጆችን ማበረታታት ፈልጋ ነው እና 5000 ተከፍሏል ማለት ነው። እሺ በኋላ ወጪ ብናይ ምንም ሌላ ወጪ አላወጣንም እስካሁን 5000 ብር ለዛን ስብሰባ ላስተባበሩ ልጆች ሰላማዊት፣ አሸናፊና ሮቤራ አውጥታችሁ በየአካውንታቸው ታስገቡላችሁ አካፍላችሁ ለሶስት ማለት ነው። ምንም ማበላለጥ እዚህ ደረጃ አላረግንም። ጀስት እኩል ነው የሚካፈሉት ማለት ነው። በድጋሜ ኪዲ እግዚአብሔር ይስጥልን፣ በጣም እናመሰግናለን ወጣቶቹን ስላበረታሽልን። እና እነኚህ ሶስቱ መሪዎች እነማን እንደሆኑ ምናልባት ከዚህ ፊት አይታችሁ ሊሆን ይችላል። እነ ሚዛኑ፣ ጎሹና ሰላማዊት ያው ፎቶዋቸውን አሁን ሼር ያደረኩት ናቸው። እነኚህ ናቸው መሪዎቻችን። ነገ ኃላፊነት ልንጥልባቸው የምንችለው ሰዎች እያየን ያለ ነው። እቺ ትንሽ በምትመስል ስራ ኃላፊነት እየተሸከሙ እያሳዩን ያሉት። that's how you cultivate your emerging leaders ከስር የሚመጡ እና ተተኪ የምንላቸው መሪዎቻችን ናቸው። እናመሰግናለን። ደግሞ አዳማ ላይም እንደዚሁ የምንሸልማቸው መሪዎች አሉ። አንድ ሪዛልት ማየት አለብን። አሁን በዚህ ሳምንት ውስጥ መሰራት ያለበት ከምስራቅ ሸዋ ኢንቨስትመንት ቢሮ ሄደን እንትኖችን ኢንቨስትመንት ኦፊስ አናግረን ኦልሬዲ 3 ወረዳዎች ፕሮፖዝ ተደርገዋል። ሉሜ ወረዳ፣ ሞጆ ሞጆ ነው ሉሜ ሞጆ ጋር ነው ያለው፣ አዳማ ዙሪያ ወረዳና ዴራ። እነኚህ 3ቱን ወረዳዎች አናግረን 6-7 ሳይቶችን ለውሳኔ ማምጣት እንጀምራለን። ስለዚህ ትኩረታችን ሁሉ ወደ አዳማ አካባቢ ነው የሚሆነው ካሁን በኋላ ማለት ነው። እና ሳምንታዊ ስብሰባ አሸናፊ ጋር ሄልደር ቴክኖሎጂ ጋር ነው የሚደረገው አዲስ አበባ። አሚን ወራዊ ስብሰባ ማለት አዲስ አበባ ላይ ጠንከር ያለ ሪሊ አይዲያ ፒች የሚደረግበት። እኛም እንደ አንድ ቢዝነስ ብቻ ነው የምንቀርበው። ብዙ ሰው ሀሳቡን አቅርቦ ጥሩ የቢዝነስ ኮሚኒቲ ቢውልድ ለማድረግ እንሞክራለን። ይሄ ነው የአዲስ አበባ ቲምን በተመለከተ። የሶስቱ የሳይቶች አሁን ፕሮፖዝ የተደረጉት ሉሜ ወረዳ ምናልባት ሰው ለማናገርም እንዲመቻችሁ አዳማ ዙሪያ ሳይቶቹ ፕሮፖዝ የተደረጉት አዳማ ዙሪያ ወረዳ እና ዴራ ናቸው። እና እንዲህ አካባቢ ኢንቨስትመንት ኦፊስ የምታውቁ አልመረጥንም። ከነኚህ ውስጥ አንድ ነው የምንመርጠው። ያሉትን እድሎች መጀመሪያ ከኢንቨስትመንት ቢሮ መጠየቅ አለብን ማለት ነው። መንግስት ለፋተኒንግ እና አኒማል ፊድ የሚያመች ቦታ አርጎ ያስቀመጣቸውን በመጠየቅ ነው የምንጀምረው። የቱ ጋር እንስራ መስራት ፈልገናል ብለን ኢንቨስትመንት ቢሮ ከኢትዮጵያ ደብዳቤ ይጻፋል። የአዳማ ቲም ሄደው ይጠይቃሉ። ኦልሬዲ ዞን ግብርና ደውዬ ጠይቅ ያለው ይምጡ ምንም ችግር የለም ተብለናል። ጓደኞቻችን አሉ እዛ የሚሰሩ ማለት ነው። አሁን 6-7 የኢንቨስትመንት ሳይቶችን እንመርጥና ራንክ እናደርጋቸዋለን። እዚህ ብንሰራ ይሄ ጥሩ ነገር አለ፣ ይሄ ቻሌንጅ አለ፣ እዚህ ብንሰራ ይሄ አለ። ከዛ የትኛው ይሻለናል የሚለውን የኮንሰልተንሲ ቲሙንም አማክረን አካባቢ ላይ ያሉ ሰዎችንም ጠይቀን ከዛ አንዱ ጋር እንገባለን። ቀስ በቀስ ደግሞ ወደ ሌሎች ክልሎች፣ ሌሎች አካባቢዎች በሌላ ዘርፍም እንሄዳለን። ይሄ ነው ዳይሬክሽኑ አጠቃላይ እስካሁን ያለ ነው ማለት ነው። የት ቦታ ነው መስራት የምትፈልጉት ብትሉን ስቲል ገና ነው አልጨረስንም። ለአሁኑ ግን ቢያንስ 3 ወረዳ ታርጌት አድርገናል። ሉሜ ወረዳ፣ አዳማ ዙሪያ ወረዳ እና ዴራ። የዴራውን አብዱል የአዳማው እሱን ሙሉ በሙሉ ኃላፊነት ወስዳለሁ ብሎኛል። ወንድሜ መንጌም እዛው አካባቢ ስላለ አይ ቲንክ ተናባችሁ። የሉሜ ወረዳና የአዳማ ዙሪያው ደግሞ በወንድሜ በአብነት በኩል ኦልሬዲ ኮንታክት አድርጌ በደንብ አስረድቼው ምንም ችግር የለም ብሎኛል። ብዙ ነገር ነው የመከረኝ እና እሱን የአዳማ ቲም በዚህ ሳምንት ቅዳሜ ዕለት ስንገናኝ አንድ አፕዴት ከኛ ትጠብቃላችሁ። እስካሁን በተናገርኩት ላይ እንዳልኳችሁ ለውሳኔ ነው እየነገርኳችሁ ያለሁት። የበለጠ የሚንሸራሸረው ከሳምንት እስከ ሳምንት ባለው ከቅዳሜ እስከ ቅዳሜ ባለው ነው ስራ የምንሰራው። ቅዳሜ ስንገናኝ ለውሳኔ ነው የምንመጣው ማለት ነው። እና አደራ ሁላችሁም ማታ ማታ ግቡ፣ ቴሌግራሙ ላይ ተወያዩ። በሳምንት አንድ ቀን እንዳትመጡ፣ ያ እንግዶች ነው የምትባሉት።
ሳምንት አንዴ ብቻ የምትመጡ ከሆነ you are not still a business owner ማለት ነው። እና ይሄን ልነግራችሁ ፈልጋለሁ። የጥያቄ ካላችሁ በዚህ ደረጃ መመለስ ያለብን እንትን ያላለ ግልጽ ያልሆነ ነገር ካለ ልታስቆሙኝ ትችላላችሁ ከመሄዴ በፊት ወደሚቀጥለው አጀንዳ። Any questions? አቤት go ahead። ያ የዚህ በተለይ የስታርታፕ ፒቹ ላይ እንደ ምንድነው ኦልሬዲ አንድ ፓርትነር አለኝ እንደ ምንድነው ሄለር ላይ ኢንቨስት ያደረገና ሼር ሆልደር ነው። ምን ብሎኛል መሰለ ላይክ ካምፓኒያቸው አይ ሚን ሪል እንደ ቢዝነስ ውስጥ ገብተው ሪቬኒው እያመጡ ምንድነው ሌጋል ሬጂስተር አድርገው እየሰሩ ያሉ ቫሉዌሽናቸው ከ1 ሚሊዮን በላይ ሆነ ካምፓኒዎች ላይ ኢንቨስት ማድረግ ይቻላል እና ይፈልጋል ኦልሬዲ እና ሶ ምንድነው በኋላ ላይ የሚጣሩ ዶክመንቴሽኑ ቢጣሩ እንደ ኮንፊደንሻል ሆነ ወይም ደግሞ ጋራንቲድ ሆኜ ምንድነው ኢንቨስት ያደርጋል አይደለም ግን ኦፖርቹኒቲ እንደ አንዳንድ ኦፖርቹኒቲ በኋላ ላይ የቢዝነስ ስኬላቢሊቲው ቢዝነስ ሞዴሉ ከዛ ደግሞ የፋውንደሮቹን ፕሮፋይል እንደዛ አይነቱ ክሮስ ቼክ የሚደረጉ አሉ። ሶ ያም እድል እንዳለ ለመናገር ብዬ ነው። ኦልሬዲ ምንድነው ለኔ ኃላፊነቱ ሰጥቶኛል እነዚህ ስታርታፖች ፊልተር እንዳደርግ ሶ ለዛ ብቁ የሆኑ ኮምፒቲሽን ላይ የሚሳተፉ ሰዎች ካሉ ያም እድል እንዳለ ለመናገር ነው። ቴንክ ዩ አሼ በጣም አመሰግናለሁ። ይሄ ነው አንዱ እድል። ለምሳሌ ላድርገውና ወንድሜ ሚዛኑ ቀድሞ ነው አንድ የአግሪ ቢዝነስ አይዲያ አለው። አይ ቲንክ ስራ ጀምረዋል። ግን ለዚህ ልጅ መድረክ ሰተን አልሰማነው። ወንድማችን ይቅኖብህ ከሐዋሳም አሪፍ ቢዝነስ ላይ ነው ያለው። ጊዜ ሰተን አልሰማናቸው እና እንደዚህ አይነት ትንንሽ ሀሳቦች በየአካባቢው አሉ። አንዳንዱ ይብን ጠንከር ብሎ ስራ የጀመረ ለምሳሌ ወንድሜ ያስፋው ኦልሬዲ ማማከር ስራ ይሰራል ታቻው እና ያለው እድል ደግሞ እርግጠኛ ነኝ የኛ አግሪካልቸር ብቻ አይደለም። በጣም ብዙ ሰዎች አብሮ መስራት ይፈልጋሉ። ቢዝነስ ማይንድድ የሆኑ ፕራክቲካል ስኪል ያላቸውም አንዳንዱ ሪሞትሊ መስራትም ይፈልጋል። ለምሳሌ ወንድሜ ፈይሳል እዚህ ኦማሃ ነው ያለው ነብራስካ እዚህ አሜሪካ ሀገር እና ሪሞት ከኢትዮጵያ ሆኖ አሜሪካ ለሚሰሩት በኮንትራት እዛ ሰርተው ደሞዛቸው ኢትዮጵያ እንዲከፈል ይሄንን የሚያግዝ ተቋም ሁሉ መስራት ይፈልጋል ማለት ነው። እና ብዙ ሰዎች ነው ያሉት። what is missing መድረክ ነው ያጣነው። ሌላ ነገር አለ። መድረኩን አሁን ቨርቹዋል መድረክ ያለ ቀስ በቀስ እናጠናክረዋለን። ኢምፐርሰን ደግሞ አሺ አሁን አንተ ፋሲሊቴት መታረገው ነውና ለአንድ ወር ለዛሬ ሳምንት እንዘጋጅ። አንተ ጋር አንድ ኢቨንት እንደሚደረግ አይዲያ ፒቺንግ ሌትስ ሴይ 3 ደቂቃ 4 ደቂቃ ማክሲመም አንድ ሰው ሐሳቡን የሚያቀርበው እና ከዛ በኋላ ፒፕል በሚፈልጉት አካባቢ ይሰባሰቡ። ኮፊ ታይም እንደዚህ ታረግላቸውና 30 ደቂቃ ሌትስ ሴይ 10 ቢዝነሶች ከቀረቡ በኋላ የ20 ደቂቃ ሻይ ረፍት ታረጋል። በዛ ሰዓት ሰው የሚፈልገው ጋር ሄዶ ቢዝነስ አይዲ ካርድ ይቀያየራል፣ ስልክ ይቀያየራል። ከዛ ሌላ ለብቻቸው ደግሞ ስብሰባ ያደርጋሉ ማለት ነው ተከታትለው እና እርግጠኛ ነኝ ለአንተ ለጀመርከው አሁን ለነገርከኝም ለሌሎቹም እድል ይፈጥራል። እና ይሄ ምን ያደርገዋል? we are not here only ስለ ቢፍ እና ስለ አኒማል ፊድ ለመነጋገር አይደለም እዚህ ቤት ያለ ነው። በዚህ ነው ሰዎች ቫልዩ አድርገው ከፍለው ተመዝግበው በምንፈልጋቸው ሰዓት በቀጠሮ መገኘት ያለባቸው። ተረዳችሁ? እድሉ ብዙ ስለሆነ ነው። not just really ሳምንታዊ የኦንላይን ስብሰባ ብቻ አይደለም። እና አንዳንድ የተዘናጉ አሉ ብዙ መስራት እየቻሉ እንደኔ ድሮ እንደነበርኩት በቃ የሚያመነቱ ሰው ስሜን ከሚያጠፋ በኋላ ቢበላሽስ ቢከስረስ ገንዘብ ሰይጣን ነው ብዙ ወንድሞችን አጋድሏል ደም ፈሷል የሚል ግሩፕ አለ። እስቲል ደግሞ በገንዘብ ማአት በረከት ነው ዓለም ላይ የተሰራ ያለው። ብዙዎቻችን ኦልሞስት ኤቭሪባዲ ተቀጥረን የምንሰራው ብር ለማግኘት ብር ሰይጣን ነገር ቢኖረውም በረከትም አለ። መርጠን መስራት በስነ ስርዓት መስራት የኔና የናንተ ኃላፊነት ነው ማለት ነውና በዛ እይታ መስራት ይፈልጉ ሚነቁ ደግሞ አለ መስራት ያለባቸው ሰዎች አሉና ኤኒዌይስ እንዳላረዝመው ባጭሩ የዛሬው ስብሰባ አጭር መሆን ስላለበት ነው አጭር እየሄድኩ ያለሁት ለውሳኔ ነው እና አሸናፊ ሙሉ በሙሉ ተቀብያለሁ። በወር አንዴ ኤልደር ቴክኖሎጂ ኦፊስ አርገን አሳጥረነዋል። ማንም ሐሳብ ያለው ሰው ተመዝግቦ እዛ ይቀርብ ማለት ምናልባት ከፍለው
ወደሚለው እንሄዳለን። ለዛም ለመቅረብ ምናልባት ያልተመዘገበ እንደገና ደግሞ የሚመጣ ይኖራል። ለዛች ኢቨንት ብቻ ይሄንን ቀስ በቀስ በሳምንታዊ ውይይታችን ልንመጣበታለን። በጣም አሪፍ ተስማምተናል እዚህ ድረስ። አሁን የሚቀጥለው አጀንዳችን ስልጠና አለ፣ ትሬኒንግ አለ። ትሬኒንጉ ለምን እንደሚጠቅመን አንደኛ ስለዚህ ስራን በደንብ እንድትረዱ፣ ሁለተኛ አንዳንድ ሰዎች በተለይ የሊደርሺፕ ትሬኒንግ እና አድቮኬሲ አለው። ይሄ ቢዝነስ አግሪካልቸራል ሊደርሺፕ ኤንድ ኢንቨስትመንት ፕሮግራም ነው ስሙ። በኋላ የራሱ ቢዝነስ ስም ይኖረዋል እንጂ ምንድነው ሊደርሺፕ ኮምፖነንቱ ነው። ትሬኒንግ ፓርት አለው። ለምሳሌ ሎቢ ኤንድ አድቮኬሲ አሁን እና አሸናፊ ሆስት በሚያደርጉት ኤቨንት ላይ ስንገኝ እንዴት ነው አድቮኬሲ የምናደርገው ለራሳችን አጀንዳ? ብዙ ሀሳብ ኖሮት እጁን አውጥቶ መናገር ማይፈልግ ሰው አለ እዚህ ቤት ውስጥ። ስለዚህ በፕራክቲካሊ ነው የምናሰለጥናችሁ ማለት ነው። ፕራክቲካሊ እያንዳንዱ ሰው የቤት ስራ ይሰጠዋል። what is one idea if you could change to a business? ምንድነው ያ ሀሳብ አይነት የሚል ጥያቄ እንጠይቃቸዋለን። ለምሳሌ በትክክል ወደ ስልጠና ማይንድ ሴት እንመጣ ማለት ነው። ብዙዎቻችን ልጆች ያለን፣ ትዳር አለን፣ ቤተሰብ አለን አይደል? ባለ ትዳር ባንሆንም እናገባለን አይደል? ምንድነው ለልጆቻችን የምናሳልፋት አንድ ቢዝነስ? እስቲ ምንድነው ቢዝነስ ብትጀምር ኦር ከጀመርክ ምንድነው ይሄ ቢዝነስ? ያን ቢዝነስ በቢዝነስ ሞዴል ካንቫስ I don't know ስንቶቻችን ቢዝነስ ሞዴል ካንቫስ ላይ ጽፈን የምናውቀው ሀሳባችንን? it needs a training። መጀመሪያ ምንድነው ቢዝነስ ሞዴል ካንቫስ፣ ከዛ በኋላ ትጽፉበታላችሁ፣ እሱን ታቀርባላችሁ። we get training in the meantime ግን ፕራክቲካል ዝም ብሎ ሀሳብ ሳይሆን የሚተገበር ወደ ተግባር የሚቀየር በቢዝነስ ሞዴል ካንቫስ መሰረት ፊች አድርጎ አሸናፊ ጋር በወር አንዴ ስትገናኙ እንላለን ማለት ነው። this is going to be a training በደንብ እንድትረዱ። ስለዚህ ይሄንን ጎን ለጎን እንጀምራለን። ለምሳሌ አሸናፊ ጋር ለሄልደር ቴክኖሎጂ የዛሬ ወር የምንገናኝ ከሆነ እዛ ላይ መቅረብ የምትፈልጉ ሊስት ስጡን እንላለን። አሄድ ኦፍ ታይም ስንቶቻችሁ ናችሁ አይዲያ ፒች ማድረግ የምትፈልጉት? ለሴ 10 ሰው ከመጡ 10 ሰዎች ስልጠና ይወስዳሉ። ዝም ብሎ አይደለም ሄደው የሚያቀርቡት። ጊዜያችንን መቆጠብ አለብን። መመለስ ያለባቸው ጥያቄዎች ቀድሞ ተመልሶ ነው መሄድ ያለባቸው። አንድ ሰው የሆነ ሀሳብ ነበረኝ ግን እርግጠኛ አይደለሁም ልስራ አይደለም የሚለው እዛ መጥቶ ጊዜያችንን እንግዳ ጋብዘን ወር ዋሬቨር ትንሽ በማለሙያ የታየ ሀሳብ ነው መቅረብ ያለበት እዛ መድረክ ላይ ማለት ነው። ኦኬ ቢዝነስ ስንት ብር ነው የሚፈልገው? ስለ ብር አላሰብኩም የሚል ብዙ ወጣት ገጥሞኛል ከዚህ በፊት ስልጠና ሳሰለጥን። ኦኬ ብር ካላሰብክ ታዲያ እንዴት ነው? ሀሳቡ አለኝ ግን የብሩን ጉዳይ እንመጣበታለን የሚለዋል። ኖ you are discussing business። እንደው በሀሳብ ደረጃ ስንት ብር ያወጣል? ምን ያህል ብር አተርፋለሁ? ኖ ላይክ ምን አይነት ቴክኒካል ነገር ይፈልጋል? ለማን ነው የሚሸጠው? ማን ነው ፓርትነሬ? ማን ነው ኮምፒቲተሬ? ምን ሪስክ አለው? አይነት የሚሉ ነገሮችን ማሰብ አለበት። ቢዝነስ ሞዴል ካንቫስ የሚለውን ማወቅ አለበት። whenever we discuss business at least እቺ የመሰረታዊ መመለስ ያለባቸው 9 ምናምን አካባቢ ነጥቦች አሉ። ዝም ብለን ስለ ቢዝነስ አንነጋገርም። we need to be trained እና ይሄንን ስልጠና እንጀምራለን። ስፔሲፊክ ቱ አይዲያ ፒቺንግ ላይ የሚሳተፉ ሰዎች ማለት ነው። ዝም ብሎ ፎር ነቲንግ እንዳይሆን ወደ ተግባር እንዲቀየር ስለምንፈልግ የአይዲያ ፒቺንግ ላይ ለሚሳተፉት የኛ አባላት that's why you pay ከፍላችሁ እዚህ ቤት የገባችሁ ስለዚህ ነው። ስለዚህ ይሄንን ሰዎች ቫልዩ ማድረግ እንዲጀምሩ የተያዘ ነገር አለ፣ እቅድ አለ። ሶ ይጠቅመናል። ስቲል በዚሁ ቢዝነስ ግሩፕ ሲም ስለሚሰራ ማጽደቅ ብቻ ነው። ይሄ ተብሏል፣ እየሰራን እንመጣበታለን። ግን እንስማማለን። ምናልባት ማንስማማ ካለን ያ ቨርቹዋል አይዲያ ፒቺንግ እንመጣበታለን። ከትሬኒንጉም ሞስት ላይክሊ ቨርቹዋሊ ሊሰራ ይችላል እና ግን አሁን ተቀዳሚ ጉዳያችን ምንድነው? ለቢዝነስ አይዲያ ፒቺንግ የምንገናኝ ከሆነ ቢዝነስ ሞዴል ካንቫስ ቀድሞ መሰልጠንና መስራት አለባቸው። ሎጂካል የሆነ ነገር ነው መምጣት ያለበት። ኦኬ እና እንደዛ ለምሳሌ አንድ ቅርብ ጊዜ ትዝ ይለኛል የኢትዮጵያ ስልጠና ላይ ኢትዮጵያ ውስጥ ለፋሲካና የበዓል ጊዜ በጎችን ኦንላይን መሸጥ ፈልጋለሁ ያለች ወጣት አለች። ምን እንዳደረገችው አላውቅም ሀሳቡን። እና ሀሳቡ በጣም አሪፍ ነው። በጎችን ኦንላይን መሸጥ ፈልጋለሁ ስትይ
በየከተማው ሰው ወጉን ሄዶ ከወገቡን አስሮ እንደዚህ ወገቡን ነክቶ ምናምን ላይክ ስጋ አለው የለው የሚለውን አይቶ ነው የሚገዛው። ኦንላይን በጉ ጥሩ መሆኑን እንዴት ነው ልታሳያቸው ያሰብሽው? ስንት ብር ይጠይቃል? እና ይሄ ነገር የዲጂታል የኮምፒውተር ኖሌጅ ይፈልጋል ወይ ስላት እሱን አላሰብኩበትም፣ ግን ይሄን ስራ እጅግ በጣም ትልቅ በቃ በህልሜም ብዙ አስቤዋለሁ ምናምን አለች። we didn't discuss more. I wish ቢዝነስ ሞዴል ካንቫስ ላይ አድርገሽ አምጪልኝ ብላት ኖሮ ጊዜ አልነበረኝም ያንን ሁሉ ለመነጋገር ማለት ነው። አሁንም ቢዝነስ አይዲያ ፒቺንግ ነው ብለን መድረኩን አዘጋጅተን አንድ ሰው መጥቶ ኦንላይን ስጋ መሸጥ ፈልጋለሁ ብሎ ዘን ስንት ብር ይጠይቃል ቢባል አይ እሱን አላሰብኩበትም ከሚለን ቀድሞውኑ ይሄን የቤት ስራ ሰተነው አስተካክሎ ቢመጣ ሲሊ የሆነ ጥያቄ እንዳንጠይቅ ማለት ነው እዛ ቦታ ላይ that's what we are trying to achieve እና ቀስ በቀስ ብዙ ጥቅም ስለሚያመጣ ማለት ነው። ይሄንን just ለግንዛቤ እንድታውቁት እንድትዘጋጁ ነው እየነገርኳችሁ ያለሁት። የተለየ ብዙ ዝግጅት ስላላረኩ ከዚህ በላይ ላልመልስ እችላለሁ። but we need to approve ሁላችንም መስማማት አለብን። or እንዲሻሻል የምትፈልጉት ኦንላይን ይኑረው ለምሳሌ አክሴፕት አድርጌያለሁ። ሌላ እንደዚህ አይነት እንዲጨመር የምትፈልጉት ካለ go ahead። ያ ኦኬ ሶሪ በጣም በተለይ ስታርታፕ ኮምፒቲሽን ላይ መወዳደር ለምትፈልጉ እንደ ሄልደር ሪስፖንሲቢሊቲ እንወስዳለን። አይ ቲንክ ምንድነው ኦቶሪቲውም አለ የሚያስባለው የተለያዩ የስታርታፕ ኮምፒቲሽኖች ላይ ተወዳድረ ያለው እንደ ምንድነው ለቢዝነሶችም የተለያዩ አቅርብም ስለነበረ ለዛ አንዳንዴ አይዲያ ብቻም ሳይሆን የሚቀርብበት ዴሊቨር የሚያደርግበት መንገድም ኢምፓክት ስላለ እኛ የሆነ ፒች ዴክ እናዘጋጅና ከዛ ዶክመንታቸውን ወይም ቢዝነሳቸውን በዛ መልኩ እንዲያዘጋጁ አድርገን ከዛ ለሚሰማም ሰው የሆነ ክሊር የሆነ ፎሎ ያለው ነገር እንዲያቀርቡ ያስችላል እና ማቅረብ የሚፈልጉ ሰዎች የሆነ ሰው ያው ሊድ እንዲያደርግ እናደርግና እዛ ላይ መዘገባሉ። ከዛ በዛ መልኩ ለፕሬዘንቴሽኑ ይዘጋጃሉ ለማለት ነው። በጣም አሪፍ ቴንክ ዩ በጣም አመሰግናለሁ። ስለዚህ ቤት ውስጥ ያላችሁት you approve this thing አይደል? አግሪ የምናደርገው የቅዳሜ ውይይታችን የሚቀርቡ ሀሳቦችን ማጽደቅ ነው። የማይስማማን ከሆነ አይ ይሄ በዚህ መንገድ ከኛ ጋር አይሄድም እንድንል ነው። እሺ ዝርዝር አይደለም። በደንብ እንድትረዱ የቅዳሜ ውይይታችን ሞር ኦፍ ኮንሴፕቶቹን ነው አፕሩቭ እናደርገው። ሌትስ ሴይ ክፍያ ልንከፍል ከሆነ ይሄን ያህል ብር ልንከፍል ነው ብለን አጽድቀን እንሄዳለን። ልክ 5000 ብር ለሰላም ለሚዛኑና ለጎሹ ይከፈል እንዳልኩት ማለት ነው። ነገ የባንክ ስቴትመንቱ ሲመጣ ይሄ 5000 ብር ምንድነው የሚል ጥያቄ እንዳይጠየቅ ማወቅ ስላለባችሁ የጋራ ስለሆነ ለዚህ ነው ከስር ከስር ምንነግራችሁና የታቀደውን ነገር ከመሰራቱ በፊት እቅዳችን ምን እንደሆነ እንድትረዱና በገባችሁ ልክ አፕሩቭ እንድታረጉልን የጋራ ለማድረግ ብዬ ነው እያቀረብኩት ያለሁት። ሌላው አጀንዳችን የአሜሪካ ቢሮ ይከፈት የሚል ከዚህ ፊት የተጠየቀ ጥያቄ አለና ይሄ ስራ የሃርድ ከረንሲ አካውንት ያስፈልገዋል። ከኢትዮጵያ ውጭ ያሉ አባላትም ስላሉን አሁን አብዛኛው አሜሪካ ሀገር ስላለ እና ደቡብ አሜሪካ ሰሜን አሜሪካ ያው ካናዳም ኪዲም ካናዳን ያለችውና ከዚህ ፊት እዚህ ዲሲ ያለች አንድ በጣም ይሄን ስራ እጅግ ጥሩ ክትትል ስታደርግ ያለች አባላችን ጠይቃኝ ነበረ እና እዚህ መመዝገቡም ጠቀሜታ አለው ሃርድ ከረንሲም ለማምጣት የመንግስትንም የበለጠ ትኩረት ለማግኘት እና ሌሎች ኢንተርናሽናል ፓርትነሮችንም ለማምጣት የሚል ሐሳብ ቀርቦ ነበር። በሐሳብ ደረጃ እንዲህ አይነት ነገር እንዴት ነው የምታዩት? እንደ ሌሎቹ ቀላል አይደለም። የቢት ሴቪ አይደል? ኢንተርናሽናል ኦፊስ መክፈት ቀላል አይደለም። የኢንተርናሽናል ቲም መፈጠር አለበት ወር ምናምን እና ግን በሐሳብ ደረጃ መኖሩን እንደዚህ አይነት ኤሪያ ላይ እኔ ከሰው ጋር ልደዋወል ስለሆነ እንደነገርኳችሁ ኬንያ ካለ አንድ ኮንሰልታንሲ ቲም ጋር ውይይት ይኖረኛል ለፊታችን ማክሰኞ እና ይሄን ግሩፕ ወክዬ ነው የምነጋገረው። የኢትዮጵያ አይደለም ቢዝነሱን ወክዬ ነው የምናገረው ማለት ነው። እና እንዲህ አይነት ስራ መሰራቱ ስቲል አትሊስት ለግንዛቤ ያህል አዌርነሱ እንዲኖራችሁ የአሜሪካ ኦፊስም ሊኖረን እንደሚችል በሐሳብ ደረጃ ሰምተናል። ዝርዝሩ ይቀርብልናል ትላላችሁ ማለት ነው።
እንድትረዱ። ለምንድን ነው አድቫንቴጁ? አንደኛ ሃርድ ከረንሲ ቢኖረን ከኢትዮጵያ ውጭ ያሉት ለመክፈል እንዳይቸገሩ ማለት ነው። እና ምናልባት ለቁጥጥርም እንዲያመች ሊሆን ይችላል እና ለኤምባሲ አካባቢ የተለያዩ ድጋፎች ያሉ የሚሰጡ በተለይ አሜሪካ ያሉ ኢትዮጵያውያን ያው ታውቃላችሁ በተለያየ መንገድ አገራቸው ላይ በሁለቱ ሀገራት መሃል የትኛውም ሀገር ቢዝነስ እንዲሰራ ይፈልጋል። ዛሬ ብዙ ነገሮች በቢዝነስ አይድ ነው የሚታዩት እና ከዚህ አንግል ነው እውቀትንም ለማምጣት ገንዘብም ለማምጣት በሁለቱ ሀገሮች መሃልም አብሮ መስራትን ለማበረታታት ተብሎ ነው። ያው እኔም እዚሁ አሜሪካ ሀገር ስላለው አሁን ቀላል የኢትዮጵያ አሜሪካ ሀገር ተመዝግቧል እንደምታውቁት። ለነሱ ቢዝነስም ይሁን ነን ፕሮፊት በኩል አይን ነው የሚያዩት። ምንም ይሆን የሆነ አላማ ይዘህ ነው የጀመርከው። ቢዝነስ ስለሆነ ወይም ነን ፕሮፊት ስለሆነ አይደለም የሚፈጥነው ወርም የሚዘገየው። በጣም ኢዚ ነው አሜሪካ ሀገር ቢዝነስ ለመስራት በጣም ቀላል ነው። ቶሎ ነው፣ ብዙ አይወሳሰብም። ዋናው ነገር አቢዩዝ እንዳይደረግ እና ለምሳሌ ላይክ የተለየ ለቢዝነስ ሰራለሁ ብለህ ፖለቲካ እንዳትሰራበት ወር ምናምን በጣም ስትሮንግ የሆነ ኢንተርናል ኢቲካል እንትን እንዲኖረው ይፈልጋል። የትም ሀገር ቢሆን ይሄ ነው። ያው የሀገሮቹ የተቋማት ጥንካሬ መለያየት እንጂ ቢዝነስ ነው ከተባለ አንድ ተቋም ቢዝነስ ነው የሚሰራ፣ በጎ አድራጎት ነው ከተባለ በጎ አድራጎት ነው የሚሰራ። በህገ ደንቡና በሀገሮቹ ስርዓት መሰረት ይመራል ማለት ነው። ስለዚህ እዛ ድረስ አምቢሽን እንዳለን ለምሳሌ ዱባይ ያለ ወንድማችን ኃይለማርያም ቅድም ዱባይ ነው ያለሁት ብሏል። እንደዚህ አይነት ፎካሎች የተለያየ ሀገር ላይ መኖራቸው የሚጠቅመን ትልቅ ነገር መስራት እንድንችል ያግዘናል። በትንንሹ በእኔና በእናንተ ኪስ ብቻም እንዳይገደብ እውቀቱ እስካለን ድረስ ሰፋ አድርገን ብዙ አይነት የኖሌጅ ሌቭሉ ብቻ ግብርና መስክ ላይ በሬዎቹን ምኑም ሌላውን ማድረጉ አንድ ነገር ሆኖ ሳለ ማአት ነገር ነው የእውቀትና የአዌርነስ ሌቭል የቴክኒክ ነገር መሰራት ያለበት እና ይህንንም እንድትይዙልኝ እንድታውቁ ነው። ኦኬ እና የበለጠ ጥርት ብሎ ሲመጣ ለምሳሌ 5 ሰው ተገኝተዋል እነከሌ ናቸው እዚህኛው ስቴት ላይ ባንክ አካውንት ልንከፍት ነው ተመሳሳይ ስም ያለው ነው የሚከፈተው ማለት ነው እና ይሄን እንድታውቁ ብዬ ነው። የበለጠ ነግራቸዋለሁ። ይሄን የአሜሪካውን ኦፊስ እንደገና አንድ ከዚሁ ጋር አያይዤም ነግራችሁ ኬንያ ላይ ያለው ኬንያ ላይ ከኔ ጋር አብረው የሚሰሩ ኮንሰልታንቶች አሉ። ከዚህ በፊት አብሬ ሰርቼ ማውቀው ማለት ነው። ቅድም እንደነገርኳችሁ ላይክ ለ3 ሰዓት ነው ለ4 ሰዓት ስልጠና 3200 ተከፍሎኛል ያልኳችሁ ማለት ነው። ከነኛ ግሩፕ ጋር ብዙ አብረው የቆየ ፓርትነርሺፕ ነው ያለነው። ኦልሞስት ጓደኛ ሆነናል፣ በጣም ተቀራርበናል ማለት ነው። ከነኛ ውስጥ አንዱ ሜይቢ ስንታየውን ቤት ውስጥ ካለ ዊትነስ ማድረግ ትችላለህ። ወደ አዲስ አበባ ይመጣል እና ይገናኛሉ ከስንታየውና ከአሸናፊ ጋር ለሌላ ፐርፐስ ግን ሄዶ ይገናኛል ከዚህ ቢዝነስ ጋር ማለት ነው። እና ሌሎች እንደዚህ ኤሪያ ላይ የሚሰሩ ኢንተርናሽናል ተቋማት ጋር የመስራት ፖሲቢሊቲ እንዳለን እንትን እንድታረጉ ያስፈልጋል። ዋኖፊ አብዱ ነው እንትና መንጌ። እሺ ስለዚህ አሁን ኬንያ ጋር ከሚሰራ አንድ ኮንሰልታንት ጋር ይሄ ቢዝነስ ንግግር ጀምረዋል። ሁለተኛ ነገር አሜሪካ ሀገርም ኦፊስ ልንከፍት ሐሳቡ አለ። የበለጠ ዝርዝር ይቀርብላቸዋል። you just need to agree and approve እና የመጨረሻ የቀረኝ they should be እዚህ አሜሪካ ሀገር ለመመዝገብ ሲጀምር እኔ አሁን የኢትዮጵያ ላይ ከፊት አይደለም ያለሁት፣ እንደ ቮለንቲር ነው ያለሁት ተማሪ ስለሆንኩ ማለት ነው። አሜሪካ ሀገር ቢዝነስም ይሁን በጎ አድራጎት ለማስመዝገብ መጀመሪያ እዚህ ሀገር የስራ ፈቃድና ነዋሪ መሆን አለብህ ህጋዊ። ሁለተኛ ነገር ብዙ ዲስክሎዝ የምታደርገው ነገር አለ በደንብ ላይክ ግን ያንን የሚተውት ለማን ነው? ለቦርድ ኦፍ ዳይሬክተርስ ነው የሚተውት። ቦርድ ኦፍ ዳይሬክተርስ ኦፍ ዘ ቢዝነስ ኦር ዘ ነን ፕሮፊት የሚተዳደሩበት መንገድ አለ። እሱን ዝርዝር እነግራቸዋለን እና ከየቦታው እንደዚህ ለምሳሌ ወንድማችን ሱልጣን ኬንያ ነው ያለው ታውቃላችሁ። ሱልጣን ቤት ውስጥ ካለ አሁን
እና የኢትዮጵያ የብዙ ጊዜ እንትን አባላችን ነው እና ኮንሰልታንሲ ቲም ውስጥም አለበት። እሱ የሚሰራበት ተቋም ደግሞ ራሱ ኮንሰልቲንግ ካምፓኒ ነው ማለት ነው። እና ይሄ አሁን እየጀመርን ያለነው ግሩፕ መስክ ላይ ከሚሰራው ኢንቨስትመንት ባለፈ አድቮኬሲው ላይ ግብርና ላይ በደንብ አድቮኬት ከማድረግ ጀምሮ ማለት ነው እና የሪሰርች እና ፓርትነርሺፕ ኖሌጅ ጄኔሬሽኑ ፐብሊሽ ማድረጉ ለምሳሌ የኢትዮጵያ ውስጥ አሁን የቢዝነስ ኢንቨስትመንት የኤአይ ምናምን የተለያየ እንትን አለ እና ብዙ ሳይድ ላይ የምንሰራቸው ስራዎች አሉ ከፊድ እና ከፋተኒንጎ ቢዝነስ በተጨማሪ ማለት ነው። ስለዚህ አደራ ሪስትሪክት እንዳታረጉት፣ ሰፋ ባለ ማይንድ ሴት መምጣታቸው እጅግ ያግዘናል። ምክንያቱም ብዙዎቻችን አስተማሪዎች ነን፣ ሪሰርች ላይ ቆይተናል፣ ግራንት መጻፍ እንችላለን። በግራንት ሳይድ ብቻ ብታየው በጣም ብዙ ገበያ ነው ያለው ኢትዮጵያ ልንሰራ የምንችለው ስፔሻሊ ለአግሪካልቸር ቢዝነስ ማለት ነው። እና ለዚህ ነው ኮንሰልተንሲ ቲምም ጎን ላይ ያለን እና የበጎ አድራጎቱም የኢትዮጵያ ያለው ለዛ ተብሎ ነው። የመጨረሻው አጀንዳዬ ለመጨረስ ከዛ በኋላ በደንብ ለውይይት ክፍት አደርገዋለሁ። ምን ያህል እያገዝን ነው ብላችሁ ሁላችሁም ራሳችሁ እንድትጠይቁ ነው አደራ የምለው። እድል እያመለጠን ስለሆነ በየቀኑ በጣም ብዙ ሰው ነው እዚህ ቤት ውስጥ ያለው እና ኢንቴንሽናል ሆነን ከልባችን ሁላችን የምንችላትን ማዋጣት ስንጀምር እመኑኝ በአንድ ሳምንት ውስጥ በጣም ብዙ ፕሮግረስ ነው የምናደርገው በሁሉም አቅጣጫ ማለት ነው። ለምሳሌ ዛሬ ምን አቅደናል? አዲስ አበባ መንዝሊ ሚቲንግ አለ፣ አይዲያ ፒቺንግ ማለት ነው። ይህን ካሰብንበት በጣም ትልቅ ፓርትነሮችን የሚያመጣልን ምንም ያን ያህል ከኪሳችን ገንዘብ የሚፈልግ አይደለም። ይህንን ከናሸናፊ ጋር ሆናችሁ ማገዝ ምን ላግዝ ከአሁኑ አሸናፊ ምን ላግዝ እንዴት አብረን እንስራ። ሌሎች ደግሞ እንደዚህ የቢዝነስ ኤክስፒሪየንስ ያላቸውን ሰዎች መጋበዝ። ከሁሉ በላይ ደግሞ በየምሽቱ ውይይት አለ። ቅዳሜ ብቻ አይደለም፣ የቅዳሜው አስገዳጅ ነው፣ ቅጣት አለው ብለናል። ተርኖቨሩን ብታዩ አሁን 64 ሰው ነው ኦንላይን ያለው። የሚገርማችሁ በሳምንታዊ ቀናት ውስጥ ግን ይሄን ያህል ሰው አናገኝም። እውነት ቢዝነስ ቢኖረን በሳምንት አንዴ ተገኝተን ወይ የሚሰራው ነው አይደለም። ስለዚህ አትሊስት ሃፍ ኦፍ ዚስ ግሩፕ በየቀኑ ደግሞ መገናኘት አለበት። በየቀኑ መገኘት አለብን። ቢያንስ በሳምንት 3 ቀን 4 ቀን መገኘት አለባችሁ። 7ቱንም ቀን መገኘት ባትችሉ አትሊስት 3 ግን ቃል እንድትገቡ ፈልጋለሁ። ለምን እኛ ሊድ የምናደርገው በየቀኑ የተገኘን ያያል። በደንብ እንድትረዱ። ለምሳሌ እኔ አሁን ኦገስት መጨረስ አለብኝ፣ ፒኤችዲ ትምህርት ላይ ነው ያለሁት፣ ልጆቼ ፈተና ላይ ነው ያሉት ምናምን፣ በጣም ቢዚ እንደናንተው ቢዚ የሚያደርገኝ ነገር አለ። ነገር ግን ይሄ አሁን የምሰራው ስራ ሰከንደሪ አይደለም ለኔ። በቃ ይጠቅመኛል፣ ለኔ ይጠቅማል፣ ለልጆቼ ይጠቅማል፣ ለሀገሬ ይጠቅማል ብዬ ይዤዋለሁ። ስለዚህ ምንም ኮምፕሌን አላደርግም፣ ሰበብ አላብዛም። ላለመስራት ምንም ምክንያት አልነግራችሁ። እኔ ካልቻልኩ ወንድሜን ተካለሁ፣ ሰላምን ተካለሁ፣ ልዑልን ተካለሁ፣ ሌሎቹን እነ ኪዲን እናሸን እየተካው ሄዳለሁ እንጂ እዚህ ቤት ላለመገኘቴ ምክንያት አልነግራችሁ። ራሴ ነኝ ያለመገኘቴን ቀዳዳ የምሸፍነው ማለት ነው። ስለዚህ አደራ የምላችሁ እዚህ ቤት ውስጥ ያላችሁ ሰዎች ከናንተ ብዙ ነው ማግኘት የምንችለው። እያንዳንዳችሁ እጅ ላይ ማዕት ፖቴንሻል አለ። እባካችሁ እጃችሁ ላይ ያለውን እድል ስጡን። አንደኛ ገንዘብ አለ አላችሁ፣ ገንዘብ ብዙዎቻችሁ። ሁለተኛ ጊዜ አላችሁ። ስራ እንድታግዙን ነው የምፈልገው። በጣም ብዙ ስራ ነው ያለው እኛ ላይ። ስለዚህ ስራ ተካፈሉ። አዳማ ያላችሁት አዳማ አካባቢ ያለውን መስራት፣ ሐዋሳ ያላችሁት ሐዋሳ ላይ፣ በያላችሁበት አካባቢ ስቶሪ ቴሊንግ ኢዝ ኤቭሪቲንግ። ታሪካችንን ለሰው መንገር። እነኚህ ደግሞ የትኛው ሌባ ነው የመጣው እንዳይሉ፣ ብዙ ሰው እንደዛ ይላል። በግልጽ እኔንም ይነግሩኛል። ዛሬ ጠዋት ከአንድ ጓደኛዬ ጋር በጣም ብዙ ሰዓት ነው ያወራ። ፈቃዱን ያንተን አውቃለሁ፣ በጣም ጥሩ ሰው ነህ ምናምን፣ ግን ያንኑ የተለመደውን የበጎ አድራጎት ነገር ይዘህ እንዳትመጣ አደራ ምናምን፣ ቢዝነስ በጣም መጥፎ ነገር አለው፣ ወንድሞቼ ሊገዳደሉ የሚፈላለጉን ያውቃለሁ ምናምን፣ ብዙ አይነት ስቶሪ ይሰማለሁ። ግን የጋራ ስናደርገው ፈቃዱ ደካማ ጎን ቢመጣ እንኳን የፈቃዱን ደካማ ጎን እዛው ታቆሙታላችሁ።
ቢኮዝ የብዙ ሰው እጅ ነው የሚሰራው ስራው። ፈቃዱ ስብሰባ ኖሮት ቢቀር ውይይቱ መቅረት የለበትም። ኦኬ ኪዲ በጣም ቢዚ ስትሆን ኮንሰልተንሲ ወደኋላ መጎተት የለበትም። ኦልሬዲ እሷ ትላንት ነግራቸዋለች። በጣም ቦልድ የሆነ ጠንካራ ስቴፕ ነው ያደረገችው በአንድ ሳምንት ጊዜ ውስጥ ማለት። አሁን የኮንሰልተንሲው ቲም ኪዲ ላይ ብቻ አይደለም ዲፔንድ የሚያደርገው፣ እዛ ቤት ውስጥ ያላችሁት 14 ሰዎች እኩል ይመለከታቸዋል። ይሄም ስራ ቢሆን አሁን እየሰራን ያለ ነው። እኔ ጀመርኩት፣ ሁላችሁንም እኩል ነው የሚመለከተን ማለት ነው። እንደው ብሪፍሊ ላሳያችሁ፣ ለሆፕ ይታያችኋል ብዬ ገምታለሁ። ምን ያህል ኮንትሪቢዩት እያደረግን ያለ ነው የሚለውን አይዲያ በደንብ አንደርስታንድ እንድናደርግ ፈልጌያለሁ። ኦኬ ምን ያህል ነው ሪሊ ሰፖርት እያደረግን ያለ ነው ይሄን ስራ። ለምሳሌ የራሴን ምሳሌ ልንገራችሁ፣ ትንሽዬ ሞቲቬትድ እንድትሆኑ ፈልጌ። የኢትዮጵያ ከተጀመረ በኋላ እስከዛሬ ድረስ ለ5 ዓመት በበጎ አድራጎት ሰርቻለሁ። ማንም ይክፈለኝ፣ ከሌ ያስታውሰኝ፣ ልጄ ታመመች፣ ወገቤን አመመኝ፣ ኦር ዋሬቨር ኮምፕሌንስ አላደርግ ማለት ነው። ቤት ውስጥ የኢትዮጵያ ምን እንደሆነ የምታውቁ ታውቃላችሁ። በጣም ብዙ ሰዎች ደግሞ አብረው ይሰርተዋል። ለምሳሌ 105 ሳምንታት በየሳምንቱ ሊንክዲን ላይ ቢያንስ ለ3 ሰዓት ቁጭ ብለን ተወያይተናል። እኛ ለ105 ሳምንት እዚህ ቤት ውስጥ ለቢዝነስ የተሰበሰብነው ገና 11ኛ ሳምንታችን ነው። አዳምጡ። 105 ሳምንት ግን በየሳምንቱ ሊንክዲን ላይ ለ3 ሰዓት ቁጭ ብለን ተወያይተናል። ወደ ገንዘብ ቀይረው ውስጥ ስንት ብር ነው የሚሆን? የ2 ዓመት ያልተቆራረጠ ወጣቶችን ስናገለግል ማለት ነው። ልምድ ሼር ስናደርግ፣ ስለ ስኮለርሺፕ፣ ስለ ስራ እድል፣ ስለተለያዩ ነገሮች ወንድምነትና እህትነትን ስንፈጥር ይሄን ያህል ጊዜ አብረን ሰርተናል። የኢንቨስትመንት ዲስከሽን ከተጀመረ በኋላ 11 ሳምንት አይደል? ቢያንስ ለ1 ሰዓት እዚህ ቁጭ ብዬ ሴሽን ሊድ አድርጌያለሁ። ኦኬ በየቀኑ ስችል ቴሌግራም ዲስከሽን ላይ እገባለሁ። የምችላቸውን ሰዎች በቅርቤ ያሉትን ሰዎች ወደ ቢዝነሱ እንዲገቡ አደርጋለሁ። ከኪሴም ገንዘብ አውጥቼም ሬጅስትሬሽን ከፍያለሁ ማለት ነው። እኔ መጀመሪያ በ1000 ብር ከፍዬ ነው የተመዘገብኩት 400 በነበረ ጊዜ። ለምሳሌ ኪዲን ደግሞ እንውሰድ። ኪዲ 55,000 ብር ከፍላለች። ስራውን በኢትዮጵያ ላይ ሜንተሪንግ ስትሰራ ነበረ። እንደገና የኮንሰልተንሲንግ ቲሙን ሊድ እያደረገች ነው ያለችው። ወንድሜ ሰይፉ ከካሊፎርኒያ እስከዚህ እስከ ነበራስካ ድረስ እኔን ለማግኘት መጥተዋል። ስለ ኢትዮጵያ ቁጭ ብሎ ከኔ ጋር ተነጋግረዋል። አንድ ቀን እዚህ አድረዋል። ማአት ገንዘብ ስንት ልጆች ሲያግዝ እንደነበረ አስቡ። ዶክተር በረከት እዚህ አሜሪካ ሀገር ነው ያለው። ዳውሮ ላይ ምን አይነት ስራ እየሰራ እንደነበረ ባለፈው 2 ሚሊዮን ብር አውጥቶ ትምህርት ቤት ገንብቷል። አሁን ይሄ ከላይ የምታዩት ዋጋ አጠቃላይ ብትደምሩ ስንት ብር ይሆናል? እስቲ ብቻ ነገር what is the price? አሁን ዋጋው ስንት ነው? እስቲ ብለው አሁን የሰማችሁት ስቶሪ ብቻ ይሄ በግልጽ 55,000 ብር የኪዲ ነው ራሷ ሰፖርት ያደረገችው። ሌሎቻችን እኮ ግማሽ ነው። ሌሎቻችን እርግጠኛ ነኝ ከሷ የተሻለ ሀብት ያለው ሰው አለ እዚህ ቤት ውስጥ። ወንድሜ ዙፋን በጣም ብዙ ብር አዋጥቷል። አትሊስት 10,000 ብር ወር ከዛ በላይ ሲያዋጣ አይቻለሁኝ። እና ብሩ አይደለም እያንዳንዱ ሳምንታዊ በየቀኑ ስብሰባ ላይ ይገኛል። ሳውዲ ነው ያለው ወር ሚድል ኢስት ነው ያለው። አሁን እዛ አካባቢ አዲስ አበባ ያለው ብዙ ጓደኞቻችን ደግሞ ቢያንስ ውይይት ላይ ማይገኙ ሰዎች አሉ። አሁን ይሄ ነው አሁን በደንብ እንድናስተውል የፈለኩት ነው። ሊደርሺፕ ዴቨሎፕመንት እና የፕሮፌሽናል ኢቲክስ ጉዳይ የኔ ብለን ኦን ካደረግነው አንድን ስራ የኔነትና የጎረቤት በጣም ይለያያል። የአንተ ልጅና የጎረቤት ልጅ ይለያያሉ ማለት ነው። የኔ አድርገህ ከያዝከው ልጅ ሲያለቅስ ከጎረቤት መጥቶ ሰው እንዲያባብለው አትጠብቅም። ኤግዛክትሊ ዘ ሴም ስቶሪ ነው የምንነግራችሁ። አሁን እንድታደርጉ የምንፈልገው እያንዳንዳችሁ እዚህ ቤት ውስጥ ያላችሁ ከዛሬ ጀምሮ ሄልፕ ዚስ ቢዝነስ ግሮ። አሁን ፌል ቢያደርግ እኔ ብቻ አይደለሁም እና እያንዳንዳችን ዛሬ ያዳመጥን ሰዎች ለዚህ ቢዝነስ እኩል ተጠያቂ ነን ማለት ነው። ይሄን አደራ ነው የምላችሁ። ለምሳሌ 5,000 ብር ክፈሉ ለማለት እየፈራን ነው የምንመጣው። አይ ነው
ሰው ላይ መሰናክል እንደሚሆን ስለማወቅ ነው። ሌላዎቻችን ምን ያህል ስናግዝ እንደነበረ አይረዳም። ሌላው ሰው 5000 ብር ገና ከአሁኑ 5000 ብር ይወስዳሉ ብሎ ሊያስብ ይችላል። ምን ያህል ጊዜያችንን እየሰጠን እንዳለን፣ ምን ያህል ስንሰጥ እንደነበርን ኖሮን አይደለም፣ የተለየ ውዳሴ ፍለጋ አይደለም። ይሄ ለልጆቻችንና ለሀገራችን ስለሚጠቅም ወቁ። እቺ ደግሞ በጣም ትንሽዬ ናት። ደማቸውን ለሀገር የሚሰጡ አሉ። ህዝባቸው እንዲሻሻል ህይወታቸውን አሳልፈው የሚሰጡ ወጣቶች አሉ። በዚህ ሰዓት እኔ እናንተ እዚህ ቁጭ ብለን የሆነ ሰው ህይወቱን ሰጥቷል፣ ሰውነቱን፣ ብዙ ነገሩን ለሀገሩ ለህዝቡ አሳልፎ ሰጥቷል ማለት ነው። እኔ እናንተ ግፋ ቢል ምንድነው ብር ነው ጊዜ ነው ምናምን፣ ያውም ኢንስፓየር እየተደራረግን ትውልድን የሚቀይር ሀሳብ እየተነጋገረን ማለት ነው። ስለዚህ አሁን ያልከፈላችሁ 5000 መክፈላችሁን አሁኑኑ እንድትከፍሉ አንድ። ሁለተኛ ነገር ሳምንታዊ ስብሰባ ላይ እንድትገኙ። ከዚህ በላይ አሩን ነው እንዴት አድርጌ መናገር እንዳለብኝ ማለት ነው፣ የለኝም ቃላት። ስለዚህ ስራ በሚችለው አቅም በደንብ ነው ላስረዳቸው የሞከርኩት ማለት ነው። ይስዋል አባዛውን በዙሪያችን ስላሉ ሰዎች ኳሊቲ ጉዳይ ነው። በቃ ሁለተኛ ነገር የዓላማ ነው። if this thing is not for you ነገ መምጣት አይጠበቅብም የኔ ወንድም የኔ እህት ማለት ነው። ለአንቺ ካልሆነ ነገ እንዳትመጪ፣ ነገ እንዳትመጣ። የአንተ ከሆነ ደግሞ አብረህን ስራ። ፊኒሽድ። መሀል ላይ መሆን ብዙ አይጠቅምም። መወሰን አለባችሁ። እዚህ ስቴጅ ከወሰናችሁ ገንዘብ ስላጣችሁ አትቀሩም። እርግጠኛ ነኝ እኔ። ብዙ የምታገኙት አለ። አይዲያ ፒቺንግ አለ፣ እንደገና ግራንት ራይቲንግ አለ፣ ኮንሰልተንሲ አለ፣ በጎ አድራጎት አለ፣ ስኮላርሺፕ አለ፣ ብዙ ነው ያለው። በዚህ ቤት ካገኘሁት ሰው ጠቀሜታ ነው። ትላንትና ምናልባት ሊንክዲን ላይ አይታችሁ ከሆነ ደብረ ማርቆስ ላይ ዲቪ ደርሶት ኦልሞስት ያጣ ወጣታል። ለ1 ዓመት ነው ሲጠብቅ የነበረው አለ ሊቃጠልበት። እዚህ ኦማሃ ነበራስካ 45 ቀን የቀረው ልጅ አለ ስራ እንትናቶ። እኛ ጋር ከመጣ ግን በአንድ ሳምንት ጊዜ ውስጥ በጣም ብዙ ሰዎች ይሄ የዚህኛው ልጅ አግኝቷል ለምሳሌ። ስለዚህ እዚህ ቤት ያላችሁት ዝም ብሎ ላይክ ሌላ ጋር እንደምትሰሙት የሆነ ነገር አጀንዳ ወደ እናንተ ፑሽ ለማድረግ ይሄ የሆነ ፓርቲ ለመደገፍ ለመቃወም አይደለም። ሶል አባውት አወር ብራዘርስ ኤንድ ሲስተርስ፣ ስለነኛ አርሶ አደሮች መንገድ ላይ ምግብ የለኝም ስለሚለው ወጣት እያሰብን ነው። ለምንድን ነው የተማርኩት ብሎ ግብርና መማሪ ስተት ነው ወይ ያለ ተማሪ አለ። አደራ ወንድሞቼ፣ እውነት ነው የምላችሁ። እኔ እንደ አንድ መምህር እንደ አንድ አርሶ አደር እንዳሳደገው ኢትዮጵያዊ ከዚህ በላይ ልነግራችሁ የምችለው ጥሩ ቃላት የለኝም። ከዚህ በላይ አብሬ ልስራ ብላችሁ ብዬ የምነግራችሁ ነገር የለኝም ማለት ነው። እንድትረዱ የበለጠ እንድታምኑ ደግሞ ምን ያህል ላለፉት 5 ዓመታት ስንሰራ እንደነበረ ነው። በእኔ አቅም በምችላት አቅም የራሴን ኑሮ እየኖርኩ በምችለው እንደዚህ እያደረኩ ቆይቻለሁ። አሁን ግን ከፍ ማለት አለ። ትንንሽ ነገርም በጣም የሚገርማችሁ ግን ትንሽ መስራትም ትልቅ መስራትም እኩል ነው ሰው የሚያደክመው። አሁን የተረዳሁት ነገር ለምንድን ነው ትልቅ አድርጌ ያልጀመርኩት የሚለው ራሴን እየወቀስኩ ነው ያለሁት። we should have done things big። ተልቅ አድርገን መስራት ነበረብን። ምክንያቱም እኩል ጊዜ ነው የሚወስድብን። የሚገርማችሁ ትንሽ እንደው 5 ለበሬዎች ያሉበት ኢንቨስትመንት ብትሰራም 50 ያለበትን ብትሰራም 500 ሄዶ እኩል ሰዓት ነው የሚጨርስብን። 2 ልጅ ማሳደግም 5 ልጅ ማሳደግም የሚለያይ ይመስላችኋል እንጂ ሞር ኦር ለስ ተመሳሳይ ነው ድካሙ። እና ካሁኑ ሰፋ ማድረግ አብረን እንድንሰራ በእውነት በጣም አደራ አላችኋለሁ። እና ያ ብዙ አይነት እኔ ለትኬት የተገዛላቸውን ብቻ በቅርብ ጊዜ ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ወደ አሜሪካ ፒኤችዲ ስኮለርሺፕ አግኝቶ ትኬት ያጣ በጣም የተቸገረ ልጅ ነበር። አንድ ሰው ብቻ ነው ከኢትዮጵያ ቤተሰብ ውስጥ $1700 አውጥቶ ገዝቶለት በቃ እኔ ለእናቴ እንትን ነበረ ልከፍል የፈለግኩት። እናቴ በቅርብ ጊዜ አርፋ ለእሷ መታሰቢያ ነበር ያሰብኩት፣ ለዚህ ልጅ ይሁን ያለኝ ማለት ነው። እንዲህ አይነት ኢነርጂ ነው እዚህ ቤት ውስጥ ያለው። እና በቃ ድም ብለን የሆነ አትርፈን ከዛ በኋላ እንትን ለማድረግ ሳይሆን ያተረፍነውን ብር ደግሞ መልሰን ማህበረሰብ ውስጥ ነው ኢንቨስት የምናደርገው። ይህንን ደግሞ ከባለፈው ዶክተር በረከት ደቡብ ምዕራብ ኢትዮጵያ ዳውሮ አካባቢ የሚሰራውን ስራ ነግሬያቸዋለሁ። የኢትዮጵያ የቦርድ ዳይሬክተር ነው እዚህ አሜሪካ ኦፊስ ላይ ማለት ነው። ይህን የምታዩትን ትምህርት ቤት ከራሱ ወጪ ነው ያሰራው። ምንም ምትስ አያደርግ
ወደ 2 ሚሊዮን ብር አውጥቶ የተማረበት ሃይስኩል ላይ ማለት ነው። ለእኔ ይሄ ነው በቃ ከእንዲህ አይነት ሰው ጋር ነው ቫይቤ ያለው። ማትረፍ ብቻ ምናምን ከማህበረሰቡ መጠቀምን ሳይሆን ምንድን ነው እዛ ማህበረሰብ ውስጥ የማግዘው? ምክንያቱም አይደለም ኢትዮጵያዊ ከሌላ ሀገር እንኳን ብትመጣ የሚራብ የሚቸገር ማህበረሰብ ውስጥ ገብተህ አንተ አትርፈህ እነኛ ሰዎች ሳይበሉ ሲያድሩ እንደው ኃጢአት አይደለም? እንደው ዝም ብላችሁ ስታስቡት ንግድ ቢሆንም ገብታችኋል? እና ኤቲክስ ስንል ፕሮፌሽናል ኤቲክስ ስንል እንዲህ አይነት ነገሮች በተግባር ዝም ብሎ ንግግር አለ የተሰራ ስራ እንደዚህ ይሄው ብለን ማሳየት። እግዚአብሔር ይመስገን ከየስ ኢትዮጵያውን እኔ በቃ ቁጥሬ ማልጨርሰው ምሳሌ አለኝ። በፈለጋችሁ አቅጣጫ ብትጠይቁኝ ብዙ አይነት ፕሮግረስ አይቻለሁ። ለዚህ ነው ተስፋ ማልቆርጠው ማለት ነው። እና ይሄ ስራም ይሆናል ስላችሁ አሸናፊ እርግጠኛ ነኝ መስራት እንደሚችል በንግግር ሳይሆን በተግባር ስላየው ማለት ነው። ሰላማዊትን እስከዛሬ በአካል አላገኘዋትም። ከሚዛኑ ጋር አንዴ ተገናኝት ከጎሹ ጋር መገናኘታችን እርግጠኛ አይደለሁም። አብረን ስራ እየሰራን ያለነው ይህን ያህል አብሮ የሚሰራ ሰው እኮ ነው ዛሬ ሰው አይታመንም፣ ሰው ሁሉ ክፉ ሆኗል የሚል ሌላ የተሳሳተ ስብከት አለ። ገባ? ወንድምህን እንድትጠራጠረ የሚያደርግ ማት ጎን ላይ ያላል እና ቴንኪ ወንድሜ ላይ ይኩን እና ይሄ አሁን የሁላችንም ጋር ያለችዋን መክሊት ስንሰበስባት ሁላችንም ጋር ያለች እግዚአብሔር የሰጠንን ጸጋ ስናመጣት ይሄ ለዚህ እየተጎዳ እያለቀሰ እንትን እያለ ላለው ቤተሰቦቻችን ትንሽ ተስፋ እንሆናለን። እግዚአብሔር ይመስገን። ኦኬ አልተረሳውም ይላል። አግሪ ቢዝነስ የሚማር ተማሪ አለ እዚህ ቤት ዛቻል በጎልድ ሜዳ ላይ የተመረቁ ልጆች አሉ። አሁን እያዳመጡ ነው ያሉ ከእኔና ከእናንተ የተሻለ የሚያስተውሉ ልጆች፣ ዛሬ ግን ኪሳቸው ውስጥ ብር የሌላቸው አሉ። እነኛ ልጆች ከኔና ከአንተ ውይይት ተስፋ ይዘው ይወጣሉ። ኦኬ ለካ ዛሬም ሰው አለ። ሰው ተጨቃክኗል የሚባል ማት ሰው ነው የሚነግረኝ። ኧረ ፍቄ አሁን እውነት ኢትዮጵያዊ በዚህ ጊዜ ሰው እንትን ትላለህ? ሰው እኮ ከፍቷል። ኖ ከ105 ሊሆን ይችላል ያ ስቶሪ። 95ቱ የኔው አይነት ናቸው። ምናልባት ያ የከፋውንም ትንሽ ፍቅር ብታሳየው ይመለሳል። ማንም ክፉ ሆኖ ከእናቱ ወዲያ ወጣ የለም። የትም ቦታ ላይ የተሰለፈ ወጣት እዛ ያስገባው ነገር እናውቃለን። ምን ህመም እዛ እንደወሰዳቸው እናውቃለን። የሚሰርቅ ቢኖር ዛሬ ሰውን የሚጎዳ የሚያቃጥል ቢኖር ምን እዛ እንደወሰደው እናውቃለን። ሁላችንም እኩል ነው የተፈጠርነው። ሰው ዝም ብሎ አያብድም። ሰው ዝም ብሎ ክፉ አይሆንም። ስለዚህ ሁሉንም ኃላፊነት ወስደን በምንችለው እናግዛለን። እኔ የዛሬውን ስብሰባ እዚህ ጋር ጨርሻለሁ። አም ቬሪ ሶሪ። እኔ ብቻ ነኝ ያወራሁት። በጣም አዝናለሁ እና እንትን ለማድረግ ፈልጌ ነው ሪሊ ካይንድ ኦፍ ሴም ፔጅ ላይ እንድንመጣ እና ዋና ዋና ነገሮቹ እንዲገባችሁ። ግን ሪሊ የበለጠ መወያየት ስትጀምሩ ደግሞ ዛሬ ከቅዳሜ እስከ ቅዳሜ ያሉት ሁሉም ቀናት ይሄ ፔጅ ክፍት ነው ያለው። ባለው በምችለው ጊዜ ሁሉ ገብቼ እወያያለሁ ማለት ነው። ሌሎቻችሁም ግቡና በደንብ እንወያይ እና በተለይ ይሄ ቅዳሜውን የአዲስ አበባውን እና አዳማ ላይ መሰራት ያለበት 2 አጀንዳ ነው። ዋና እጃችን ላይ ያለው ኢንቨስትመንት ሳይት መምረጥ ከ3 ወረዳዎች አዲስ አበባ ላይ ቢዝነስ አይዲያ ፒቺንጉን እና ኔትወርኪንጉን መጀመር ትንሽ፣ ሌሎቻችን ከሀገር ውጭ ያለን ደግሞ ኢንተርናሽናል ፓርትነሮችን መፈለግ፣ ገንዘብ ወደ ሀገር ቤት እንዲመጣ ማድረግ ነው ያለብን። በዛ ያለ ብር ያስፈልገናል። ብር እዚህ አካውንት ላይ እንዲበዛ ወደ ሀገር ቤት ገንዘብ እንዲመጣ ፓርትነሮች እኛ ጋር እንዲመጣ ማድረግ አለብን። አሁን ሀሳብ፣ አስተያየት፣ ኮሬክሽን ካላችሁ ንገሩኝ እና ካልሆነ አጠር ብሎ ተዋለው። ምናልባት አቴንዳንስ የያዛችሁ አሌክስ እና ወገኔ ምን ያህል ሰው እንደተገኘ እንደው ሪፖርት ብትሰጡኝ ደስ ይለኛል። አንድ ስክሪን ሪከርድ ላድርገው ፈቀዱልኝና ስሞቻችሁን እስከነ እንትኑ ማየት እንድትችሉ። ያው እንግዲህ ቅጣት እናመጣለን ኦር ዋሬቨር እያልን ስለሆነ ሰው መቅጣትም ቀላል ስላልሆነ ስክሪን ሪከርድ እያረኩኝ በአጭሩ ስማችሁን ቶሎ ቶሎ እጠራለሁ። ወንዴ አበበ ዙፋን፣ አሸናፊ ወይም ጎሳ፣ እኔ ጋ ሮቤራ፣ አሸብር ደጀኔ ወገኔ፣ ተስፉ ከሐዋሳ፣ ስንታየው፣ አሸብር ገና ነው፣ ታዴ፣ ሽመልስ፣ ሌላ ታዴ ከጀርመኒ፣ ሰላም፣ ሻሎም፣ ውባለም፣ ሀፍሳ፣ ዶክተር ሰሚር፣ ዮሐንስ፣ ይታይሽ፣ ራሄል፣ ገነት፣ ብስራት፣ አበራሽ፣ ጸሎት፣ ንጹህ
አባተ፣ ፋሲካ፣ ጌትነት፣ ተሻለ፣ አቡ፣ መንግስቱ፣ ተኪ፣ ለይኩን፣ ኤልፍራኤ፣ መገን፣ አሌክስ፣ ምህረቱ፣ ሊንዳ፣ ዶክተር ቶሎሳ፣ አስመላሽ፣ ጸጋዬ፣ ማሪ፣ አብርሃም፣ እንዳላማው፣ ዋኖፊ ወይም ደግሞ ዶክተር አብዱ፣ ላላ ኦር ሸሚላ፣ አስፋው፣ ናቲ፣ ገመቹ፣ ሶሪ ዲ ይላል። አይ ዶንት ኖ ዲ ማን እንደሆነ። ዮሐንስ፣ አማረ፣ ንጉሴ፣ እስክንድር፣ ሰላም፣ ተፈራ፣ አበበ፣ ዳዊት፣ ዶክተር መስፍን፣ ማረኝ፣ አምደወርቅ፣ ቡሎ፣ ጆሲ፣ ንጉስ፣ ሳሌም፣ ጀስትዱ ወይም ኃይለ ማርያም፣ ልዑል፣ ይቅኑብህ፣ ዮሐንስ፣ ፍሬ ህይወት፣ ኪዲ፣ ተሻለ፣ ሚኪ፣ ዮናታን፣ አደም፣ በጸሎት፣ ኢንጂነር ሙዜ፣ ዜድዋይ፣ ሰሎሞን፣ ታደሰ፣ አብነት፣ የማነ፣ ገብረ መስቀል፣ መሰረት፣ ጎሹ፣ አዲስ ዓለም፣ አሌክስ፣ ሳምሪ፣ ዳዊት፣ ሱልጣን፣ አዲሱ፣ ሄኖክ፣ ኤርሚያስ፣ ተካልኝ፣ ሲሱ፣ ዮሐንስ፣ ሲሳይ፣ አሁንም ሚዛኑ፣ ፋና፣ ዳቤ፣ ናስር፣ ብርሃኑ፣ ወንዶሰን፣ ሰኚ፣ ሽመልስ፣ ከድር፣ ኢሳ፣ ጀማል 23066 ሶሪ ለምን እንዲህ አይነት ስም እንደተጠቀምክ፣ ተገኑ፣ ሰርካዲስ፣ ወቢ፣ ሪቾ፣ ጥያቄ ምልክት፣ ሙቀት፣ ይቻላል፣ ቦንሳ፣ ገዛኸኝ፣ ቢ፣ ደሱ፣ ምህረት፣ ማስረሻ፣ ዚስ ወይ፣ አለም፣ ሚልኪያስ፣ ዮሐንስ፣ ፍጹም፣ ውባለም፣ ቶሌራ፣ ዳንኤል፣ ኦ ማይ ጉድነስ፣ አንዱ ዓለም፣ አባተ፣ ሺበሺ፣ ኃይሌ፣ ኤርሚያስ፣ አሜ፣ ካሳሁን፣ አንድ የሚስቅ ፊት ያለው ሰው አለ፣ ኃይሉ፣ ደግ፣ ተክሉ፣ ናሆም፣ ኤልሳቤት፣ ጸጊ፣ ቶሚ፣ አብጅ፣ ካውንት፣ ካሚሎ፣ ዳኒ፣ አለማየሁ፣ ጌች፣ ተክሌ፣ ካስዬ፣ ናቲ፣ ስንቱ፣ ታደሰ፣ ልጅ አለም፣ ዶክተር ጊፍቲ፣ ግሩም፣ ትዕግስት፣ መቅዲ፣ ሰሎሜ፣ ኢያሱ፣ ሄኖክ፣ መንጌ፣ ፊንኤል፣ ደረሰ፣ ከብሮን፣ ዶክተር ዋሲሁን፣ ነቢዩ፣ ክብሩ፣ ዳዊት፣ ፈቃዱ፣ የአንድ ሰው ስም የሌለው አለ፣ ፋሲካ፣ አለሙ፣ ምንተስኖት፣ አበበ፣ ሚካኤል፣ ባጫ፣ ኦፍተኒ፣ ቦኪ፣ ኃይለ ሚካኤል፣ አለሙ፣ ኪሮስ፣ ጴጥሮስ፣ ሳምሪ፣ ኮኔክቲንግ አይ ዶንት ኖ፣ ናትናኤል፣ እንየው፣ ብርሃኑ፣ አለማየሁ፣ ሙለር፣ ዳንኤል፣ ባህሩ፣ ደጀኔ፣ በኃይሉ፣ ሳም፣ ነጋ፣ አደም፣ የኑስ፣ ንጉስ፣ ሪታ፣ ሄይ፣ ሊዲያ፣ የሽጥላ፣ ነኢማ፣ አይሲቲ፣ ያሬድ፣ ሀብታሙ፣ ጆን፣ ካሳሁን፣ ኢኤች፣ ኢብራሂም፣ ተፈሪ፣ እመቤት፣ ተስፋዬ፣ ወንጃ፣ የቢ አርኖ ማን እንደሆነች፣ ኢብራሂም፣ ጎይቱም፣ ታፈሰ፣ አልታዬ፣ ፕላስ ዋን ብሎ የሚጀምር ቁጥር፣ ማህሌት፣ ጂ፣ ስራው፣ አቤኔዘር፣ ቅድስት፣ አልታይ፣ ገነሞ፣ ሙላት፣ ናቲ፣ ገበሬው፣ ቲ፣ ከሪሳ፣ ሱባለው፣ ጽጌረዳ፣ ሰምናን፣ አለበል፣ ሰጠኝ፣ መስፍን፣ ቢኦቲንክ ኤንድ አክት፣ ይትባረክ፣ ብሩክ፣ ሩሃማ፣ ፒተር፣ አብዱልሰማድ፣ ይሄ ነው፣ ፂ፣ በቀለ፣ አንተነህ፣ አብይ፣ ኤርሚያስ፣ ኤደን፣ ሀብታሙ፣ አብርሃም፣ ግዛው፣ ማርቆስ፣ ዶክተር ማርቆስ ሶሪ፣ ሰሎሞን፣ ሃኒ፣ አብቾ፣ መልካሙ፣ ኬ፣ ዘውዱ፣ ገነት፣ ሶሉሽን፣ ይቻላል፣ ከራጅ፣ ብሩክ፣ ሶሪ ደጋግሜ ከተራው ይቅርታ አድርጉልኝ፣ ዮሐንስ፣
ሜኑኑስ፣ ዜኖይን፣ ረዲ፣ ገቢሳ፣ ትሁን፣ ዳዊት፣ ቴዲ፣ ኤልያስ፣ ሰሎሞን፣ ሜሪ፣ አሌክስ፣ ግርማ፣ ያለው አይቀር፣ ግድም ወርቅ፣ 7 ቁጥር፣ አምላኬ፣ ታጥቅ፣ ጂ፣ ሰይድ፣ ወንዶሰን፣ አምቦ፣ ፍታው፣ ኤቢ፣ ካሳሁን፣ የአረብኛ ጽሑፍ ያለውም አለ። ግድም ወርቅ ቅድም ብያለሁ። ኦፕቲሚስት፣ ደጀኔ ሽፈራው፣ ተመስገን፣ በልስቲ፣ ዘሪሁን፣ አንተነህ፣ የዲቪና የዲቪ አርና እናት ነኝ፣ አብርሃም፣ ሂሩት፣ ምላሹ፣ መሳይ፣ ኤጂ፣ መሳይ ስላየው ደስ ብሎኛል። ሁናቸው፣ የአብስራ፣ ወንድማገኝ፣ ርብቃ፣ ዮሐንስ፣ ያሬድ፣ ማዕረግ፣ አብርሃም፣ ተወልደ፣ ታደሰ፣ ታርቀኝ፣ ጫላ፣ ሙስጠፋ፣ ሙሉጌታ፣ ሮስ፣ አረጋኸኝ፣ መቆያ፣ ሲሳይ፣ ፈይሳ፣ ዱሜ፣ ዋጋሪ፣ አንድ ደግሞ የእስራኤል እንትን ያለው ማለት አልፋቤት፣ ሀቢብ፣ ገለታ፣ ዳግማዊ፣ አለማየሁ እንዳለ፣ ዮሐንስ፣ ጥላሁን፣ ክብረአብ፣ አለማየሁ፣ ሀዊ፣ አማር፣ ፍሮምሴ፣ ኢንኮፓ፣ ታደሰ፣ ደርጌ፣ ዮሴፍ፣ ብናልፍ፣ ታሜ፣ ኤልቤተል፣ መቅደስ፣ ሞስስ፣ ፌሩዛ፣ የዶ፣ ስለሺ፣ አይዛክ፣ ዳዊት፣ መሌ፣ ብሩክ፣ ቸርነት፣ ቤተልሔም፣ ጉዲና፣ ወልዴ፣ መብራቴ፣ ፉአድ፣ ሲቲ፣ መኩሪያ፣ ቲንክ ደጋገምኩ መሰለኝ። ማይ ጉድነስ ምንድን ነው እየጠራው ያለሁት? ኦንላይን ያሉትን ነው ጠራ። ቬሪ ሶሪ አማይ ኮሊንግ ሊስት ነው። ዝም ብሎ ኦንላይን ያለው ሊስት ነው የጠራሁት። ኦንላይን ያሉትን ነው 64 ሰው እኮ 600 ጠራው አይደል? ያው 200 ምናምን ነው። ማይ ጉድነስ አም ሪሊ ቬሪ ሶሪ። ከነገሩ አሉ እኮ ተመዝግበዋል። እሱ ኮንፊውዝ ኦንላይን ያሉት ግን እኛ ጋር ጆይን ያደርጓል። በጣም አሪፍ። ኦኬ እኔ ሪከርድ ማድረግ ፈልጌ የነበረው ላይ የተገኙትን ስክሪን ሪከርድ ተደርጓል። ስማችሁን ቪዲዮውን በሙሉ ሼር ማድረግ ስለምችል ማለት ነው። ስክሪን ሪከርድ ተደርጓል። አይ ዶንት ኒድ ቱ ቴል ዩር ኔምስ ሪሊ አፖሎጃይዝ። ከሌላውን ሊስት ረዥሙን ሊስት ስለጠራው ማለት ነው። ቤት ውስጥ ያሉትን ሳይሆን የተመዘገቡትን የጠራው ዛስ ዋይ ሊስቱ እኔ ራሴ ያስደነገጠኝ ለምን አልክም ብዬ። ኦኬ በጣም አሪፍ። ስለዚህ ሚቲንጉን እዚህ ጋር ጨርሰናል። ኤኒ ፋይናል ሚኒት ልትነግሩ የምትፈልጉት? ሶሪ በጣም አሪፍ ቴንክ ዩ ወንድሜ አሌክስ። ለዛሬ እንደው የቀረ የምትሉት ውሳኔ የሚፈልግ አደራ ውሳኔ የሚፈልግ ነው። የዛሬው ሞር ኮመን አንደርስታንዲንግ ላይ ለመምጣት ስለሆነ ማለት ነው። ውሳኔ የሚፈልግ መነጋገር ያለብን ነገር አለ። በጣም ይቅርታ አድርጉልኝ ጊዜ ስለወሰድኩ፣ ተሳስቼ ነው ሌላ እንትን ሳነብ የነበረው ማለት ነው። I'm really sorry. እና anything like that needs our attention. ሄሎ ምን አልክ ወንድሜ? ይቅርታ የቀረ የምትሉት ነገር ካለ በጣም ይቅርታ አድርጉልኝ። ስክሪኑን እናንተ እየጻፋችሁ ነው፣ ሌላው ቦታ ነው ሳነብ የነበረው ማለት ነው። እና ለዛሬ ያሳለፍናቸው ዋና ዋና ውሳኔዎችን ልድገምላችሁ ለመዝጋት ያህል። እንግዲህ የተነጋገርነው ኮንሰልተንሲ ቲሙ አፕሩቭ ተደርጓል። እናመሰግናለን ኪዲ እና እዛ ቲም ውስጥ ያላችሁ በርቱ እና ጥያቄዎቻችንን እየያዝን እንመጣለን። ቀስ በቀስ ነገሮች እየጠሩ ሲመጡ ፕሮሞሽንን በተመለከተ አሸናፊ ጋር ኤልደር ቴክኖሎጂ ኦፊስ በወር 1 ቀን የአይዲያ ፒቺንግ እግረ መንገዳችንን ፕሮሞሽን ኔትወርኪንግ እንሰራበታለን። ሌሎቻችሁም የየስራው አምባሳደር ናችሁ። ከሚዲያ ሳይሆን የራሳችንን ስቶሪ ስንነግር ሰው የበለጠ ጉዳዩ ስለሚገባው ማለት ነው። ከዛሬ ጀምሮ እዚህ ቢዝነስ ውስጥ ለመግባት 5000 ብር ነው የሚከፈለው። ይህን አጽድቀናል። አክቲቭ የአባላት ሊስት ዛሬ የተገኙት አንዱ ሊስታችን ነው። ሁለተኛ ከባንክ ክፍያ ዝርዝር እናያለን። በሶስተኛ ደረጃ ስራ እየሰሩ ያሉ 3 ነገር ክፍያ፣ ስራ መስራት፣ ስብሰባ ላይ መገኘት 3 ነው። ሪሊ
ጥሩ የኛ የቢዝነስ ፓርትነሮች የሚያስብላችሁ ማለት ነው። የአዲስ አበባ ቲም አባላት 5000 ብር ተሸልመዋል። ኪዲናት የከፈለችልን በጣም አመስግነናል። ሰላማዊት፣ ሚዛኑና ጎሹ ለነሱ ነው ሽልማቱ የተሰጠው። 3 ወረዳዎች ሉሜ ወረዳ፣ አዳማ ዙሪያና ዴራ እነኚህ 3ቱ ናቸው። ኢንቨስትመንት ቢሮ ይኬዳል፣ ደብዳቤ ከየስ ኢትዮጵያ ይጻፋል እና ትሬኒንግ እንጀምራለን። ይህንንም ተስማምተናል። ዝርዝሩ እመጣበታለሁ። ከአሜሪካ ላይ ኦፊስ ያስፈልገናል። የበለጠ ጠርቶ ይምጣ። በሀሳብ ደረጃ ተቃውሞ ሳይኖረው ተቀብለናል። ኬንያ እና እንደዚሁም አውሮፓ ካሉ ኮንሰልታንቶች ጋር እኔ ስብሰባዊ ስለማደርግ አፕዴት አደርጋቸዋለሁ። በተረፈ ሁላችንም ይህንን ስራ እንዴት ላግዝ ብለን ራሳችንን እንጠይቅ ተባብለናል። በአጭሩ ዛሬ ያሳለፍናቸው ውሳኔዎች እነኚህ ናቸው። እንደው የቀረ የምትሉት ካለ ኤኒቲንግ ከመዝጋቴ በፊት እና ዘግይታችሁ የመጣችሁ ቪዲዮ ሪከርድ የተደረገ ስለነበረ ውይይቱ ሪከርድ የተደረገውን አስቀምጥላችኋለሁ፣ ማዳመጥ ትችላላችሁ። የዛሬ ውይይት እዚህ ጋር አብቅቷል። በጣም አዝናለሁ። ሶሪ ብዙ ሰዓት ስላወራው፣ በተለይ መጨረሻ ላይ ጊዜ ስለወሰድኩባችሁ። የቅዳሜው ስብሰባ እንዲህ አይነት ባህሪ ነው ያለው። ሀሳቡ ላይ የምንጨምረው ነገር ሲኖር ብቻ ነው የምናስቆመው፣ ካልሆነ አግሪ ያን እየተስማማን ነው የምንቀጥለው ማለት ነው እና አዲስ የመጣችሁ የበለጠ በቆያችሁ ቁጥር በየቀኑ ስትገቡ ነገሮች ግልጽ እየሆኑላችሁ ይሄዳሉ እና ትልቁ ዓላማችን አብሮ መስራታችንን ማበረታታት ማጠናከር ነው። ስላገዛችሁን በርቱ ስለምትሉን አብራችሁን ስላላችሁ በኢትዮጵያ ወጣቶች ስም እጅግ እናመሰግናችኋለን። የሳምንት ሰው ይበለን። ነገም ምሽት 2 ሰዓት ላይ እንገናኛለን። የምትችሉ ግቡ፣ ማትችሉ ማክሰኞ፣ ሰኞ፣ ሮብ፣ ሐሙስ፣ ዓርብ ብዙ ቀናት አሉ። እየገባችሁ አግዙ። መልካም ምሽት። እናመሰግናለን። የተሳተፋችሁት ስም ዝርዝር ይለጠፋል። ቴንኪው